ሮሚ ተሰማይ ኩልፊያዋ በጣም ላመሰግናት ነው የገባሁት። እግዚአብሔር ይስጥልን እንደዚህ አይነት ወንድሞች ስላላችሁ ደግሞ እግዚአብሔርን ለማመስገን ነውና ክብር ይገባል። መጀመሪያ እንተዋወቅ። ሰናይት እናቱ እህቱ እያሉ ስለነበር ነው። እናት ነው። ኦኬ እኛም ስላገኘንሽ በጣም ደስ ብሎናል። በእውነት የተባረከ ልጅ ነው ያለሽ። እግዚአብሔር የተመሰገነ ይሁን። ክብር ለስሙ። በጣም ይቅርታ አድርጉልኝ አንዴ ልናገር። ሰናይት እናቱ ኮንሽ በጣም እጅግ በጣም ልትመሰገኝ ያንቺ ማፀን እግዚአብሔር መድኃኒዓለም የባረከው እንደዚህ አይነት ልጅ ወልደሽ ለኦርቶዶክስ ጠበቃ የሆነ እናት በመውለድ እግዚአብሔርን እሱም በመውለድሽ ክብር በቃ እንዴት ልበልሽ ልጅሽ ፕሬዝዳንት ቢሆን እንኳን ምንም አያስደስትም። ልጅን ወልደሽ ግን የማያልቀው የማይገኘው የዘላለም ህይወትን የሚያስገኝ ለብዙዎች ለሺዎች የሚተርፍ ልጅ ስለወለድሽ እግዚአብሔር አምላክ ማፀንሽን ይባርከው። አንቺስ እንደው መንታ ወልደሽ 12 በወለድሽ ጥሩ ነበረ። እድለኛ ነሽ በጣም እግዚአብሔርን እኔ ልጅ ወልጄ እግዚአብሔርን ነምልሽ በዲግሪ ተመርቃለች። ግን ቅዱስ ቁርባን የወሰደች ጊዜ ነው እጅግ በጣም የተደሰትኩት በጣም የኮራሁት ልጅ ስለወለድኩኝ የተደሰትኩት የዛን ቀን ነው። ለምን ዓለማዊ ዲግሪ ማንም ያገኛል ልጁን አስተምሮ ኤክስትራ ክላስ አስገብቶ። በዚህ ዘመን ግን ልጅ ለቤተ ክርስቲያን የሚቆም ልጅ ማብቃት ከዚህ በላይ መባረክ ከዚህ በላይ መደሰት አለ ብዬ አላምንም። በጣም እድለኛ ነሽ። እኔም በቤቴ ስለገባሽ ይሄን የመሰለ ጨዋ ልጅ ስለወለድሽ የምትኮሪበት እኛ ሁሉ ዛሬ የምታይን ጧት ጀምረን ስራ ትቼ የቆምኩለት ለቤተ ክርስቲያን ስለቆመ ነው። ልጅሽ ደግሞ የሚያኮራ እንጂ አንድም የሚያሳፍር ነገር የሚሰራም ልጅ አይደለም። ሰርቶ ማያውቅም። ግን እዚህ ሶሻል ሚዲያ ላይ ኢቭን ምናልባት ላንቺ ፎቶ አንገቱን አስገብተው የተለያየ ነገር ሊልኩልሽ ይችላሉ። ስለተደረገ ተጽዕኖ ስለፈጠረ ድምጽ ስለሆነ ስለቆመ ነው። ዛሬ ባንቺ ሊያሸማቅቁት እንግዲህ ልጆች ሲነካ የማይወድ እናቱ ነው ብሏል። እንኳን እናቴ መድኃኒዓለምን የተሸከመች የተባረከች የተመረጠች እናቴም ተዘቅዝቃለች። ስለዚህ ችግር የለውም ነው ያለውና ይሄ ልጅ ስለወለድሽ በጣም እድለኛ ነሽ። እኔ ለሱ ስለቆምኩለት መመስገን አይደለም ግዴታዬ ነው። እንዳንድ የኦርቶዶክስ ልጆች ሲነኩ መቆም ግዴታችን ነው። እኛ አትሊስት የሱን አይደለም ሩቡን ለቤተ ክርስቲያን የሰናፍጭ ታህል አልሰራንም። ግን ይሄ ልጅ እዚህ ሚዲያ ላይ መጥቶ በጣም ብዙ ሰው የቀየረ ትህትናው ሲጮሁበት ሲያበሻቅጡት ሁሉም በትዕግስት ምን አይነት እናት እንደሆንሽ ባላቅም እንዲህ አይነት ልጅ በዚህ ዘመን ለኦርቶዶክስ መስጠት ከዚህ በላይ መባረክ የለም። እድሜ ጤና ሰጥቶ እግዚአብሔር 1000 ዓመት ያኑርሽ። ገና የልጅሽን ብዙ ነገር ታያለሽ እና ልትኮሪ ልትደሰቺ የሚገባ እናት ነሽና እኛ ደግሞ ስላገኘንሽ ቤቴ ስለገባሽ እጅግ በጣም ነው የተደሰትኩት። እግዚአብሔር ስለተዋወቅንሽ እግዚአብሔር ይመስገን። ሮሚ ተሰማይ ኩልፊያዋ ያው ብዙ አቀሻለሁ እንኳን በሚዲያ ላይ ስለመከታተል አንዳንድ ነገሮችን አሁን የገባሁበት ምክንያት ስለ እውነት ለመናገር ለማመስገን ነው። እንደዚህ አይነት ሰው አለ ወይ? እኔ ልወልደው እችላለሁ፣ ግን የእናንተ ወንድም የእናንተ ልጅ መሆኑን በማየቴ በጣም እድለኛ ነኝ። ከዚህ የበለጠ እድል የለም እና እግዚአብሔር የተመሰገነ ይሁን። በእውነት እግዚአብሔርን አመሰግናለሁ። ቀጥሎ ደግሞ እናንተን ስለሰጠው አምላክ በቃ እንደዚህ አይነት ሰው አለ እንዴ እስክል ድረስ ነው። ሮሚ እያዳመጥኩሽ ነበር እና ብዙ ነገሮችን እየሰማሁኝ ነበር። እንደዚህ አንገቱን ቆርጦ የሚሰጥ ሰው ስላለው ልጄ በጣም እድለኛ ነኝ እኔ እና ይሄን በማየቴ
ለእግዚአብሔር ምን እንደምከፍለው አላቅም ከምስጋና ውጭ። እግዚአብሔር ይመስገን። ክብር ለስላሴ። ስላሴን ሁሌ እናመሰግነዋለሁ። ብዙዎቻችሁ ልጆች ታቆኛላችሁ። ሮሚ ናት ማታቀኝ። እኔ ማታ ከምሽቱ 12 ሰዓት ላይ ከፍቼ ጸሎት ፕሮግራም አለኝና በቤቴ ከፍታለሁኝ። ሰናይት ካሳሁን በሚለው አካውንት ከፍተና ጸሎት አደርሳለሁኝ። የዘውትር ጸሎትን የዕለቱን ውዳሴ ማርያም ከዛ አንቀጸ ብርሃንን የወድስዋ መላእክትን መዝሙረ ዳዊትን ደግሞ የተወሰኑ ክፍላቶችን መርጠን ጸሎት እናደርሳለን። አሉ እዚህ ውስጥ ብዙ ልጆች ብዙ አሁን በጥበብ ቃኝቶ የኔ ፍሬ ናት እና እግዚአብሔር ይመስገን። እኔ ገብታ ስትናገር ስሰማ ሳይ እግዚአብሔርን በጣም በቃ እንድታመሰግኝ የሚያደርግሽ ነውና ሮሚ በጣም ነው ማመሰግንሽ። ክብረት ይስጥሽ። በእውነት የልጆችሽ እናት ያደርግሽ። ከዚህ በላይ ደግሞ ከፍ ብለሽ ታይ። ከዚህ በላይ ድመቂ። ምንም ማለት አልችልም። ሁላችሁም ለስጢፋኖስ አይደለም የቆምነው ማለት የቆማችሁት ለእምነታችን ነው። አንዳንድ ጊዜ ሰውን ስንሳደብ ሰውን ስንገስጽ መሆን ያለበት በውስጥ መናገር የሚያስፈልገውን ነገር በውስጥ መምከር። ቢያጠፋ አንድ ሰው መመከር አለበት። ስለዚህ በውስጥ በኩል መመከር ሲገባው እንዲህ በአደባባይ ስንናገር ምንድነው እያደረግን ያለነው? እምነታችንን ነው እያሰደብን ያለነው። ስለዚህ ይሄን ነገር ደግሞ በእናንተ ደግሞ ሳይሆን በጣም ነው ያመሰገንኩት እግዚአብሔርን። ክብር ለስላሴ ይሁን። ሮሚዬ በጣም ክበሪልኝ የኔ ውድ እህት። በጣም ነው ማመሰግንሽ። ሁላችሁም ክበሩልኝ። እግዚአብሔር አምላክ ከፍ ያለውን እንጀራ ይስጣችሁ። ለሁላችሁ መድኃኔዓለም ይቁምላችሁ። እመብርሃን ትቁምላችሁ። እናንተ በማይገባ ቦታ ስትገኙ እግዚአብሔር ቃል ይገኝላል። እግዚአብሔር አምላክ ይጠብቃችሁ፣ ከክፉ ነገር ይሰው። በቃ እኔ አላቅም፣ አንደበት ያጥረኛል። ለሁላችሁም ቃል የለኝም። መድኃኔዓለም ብድራታችሁን ይመልስ። እግዚአብሔር ስጥልኝ ለማለት ነው የገባሁት። አመሰግናለሁ ሮሚዬ። ቴንክ ዩ። ስለሚገባው ነው እውነት ለመናገር ስለሚገባው ነው። ባይገባው አንቆምለትም። እንደኔ አይነት አጥፊ ሰው እንደኔ አይነት ተሳዳቢ ሲናገሩ እንኳን ኃይለ ቃል ሲመጡ ቢሆን አንቆምለትም። እኔ ተከታታዩ አይደለሁም። የተቆራረጠ ቪዲዮ ሰሞኑን ስፔሻሊ ቴዲ ሐዋሳ ቤት የተደረገውን ትህትናውን ሲሳለቅ እንደፈለገ ሲሆን ትዕግስቱን ስላየሁት ወይኔ ምን አይነት ልጅ ነው ብዬ በቅርብ ነው የተከታተልኩት። እውነት ለመናገር ስለሱ አውቄ አይደለም፣ ግን ዛሬ ላይ ጠዋት ስነሳ የተለያየ ሚዲያ ደረሰኝ። ምን አርጎ ነው? ምንም የተላከልኝ አደረገ ያለው በጣም ነው የሚያስቅሽ ማለት ነው። እውነት አደረገ ቢባል አንደኛ የልጅ ፍጹም አይደለም፣ ወጣት ነው። የፈለግነውን እንኳን አድርጎ እንኳን ቢሆን ሚዲያ ላይ ሊያሳቀቁበት የመጡት ነገር በጣም ያስቃል። ስለዚህ አይሳካላችሁም፣ ወደፊትም አይሳካል። ለዛውም እንደዚህ ጀግና እናት ሚዲያ ላይ ቆማ እንደዚህ ለሃይማኖቷ ደግሞ የምትቆም እናት ስላለው እጅግ በጣም ወደፊት እኔ እንድከተለው የሱን ትምህርት እንድከተል ስላደረጋችሁኝ የተነሳችሁበት ያስነሳችሁት ሞርኛ ኦርቶዶክሶች ፈለገን እንድንከተለው ልክ እፎይን ከፍ አርጋችሁ በዓለም ሚዲያ እንድናቀው እንዳረጋችሁት አሁን ደግሞ ፈለገን እኔ ደካማ ኦርቶዶክሷ ቆሜ እንድመሰክርለት ከጎኑ እንድቆምለት እንድከተለው ስላደረጋችሁኝ አመሰግናለሁ። የተነሳችሁበት ጠላታችሁ እንዲበረታ ሞር እንዲያስተምር የእሱ አይነት ወጣቶች እንዲነሱ እንዲቆሙ እንዲመጡ እዚህ ሚዲያ ላይ ስለሆነ የምትሰሩልን የእኛን ስራ ነው እየሰራችሁልን ያለ ነውና እናመሰግናለን። ያላችሁት ሆኖ ቢሆን እንኳን እስቲል ከጎኑ ነን። አላደረገም፣ ቢያረግም ደግ አረገ እሳይ ብለናችኋል። ኤኒዌይ እናቱን ደግሞ ስላየው እጅግ በጣም ደስ ብሎኛል። እናቱን ገና ወጣት ናት፣ እሱ ደግሞ ገና ደስ የሚለው ገና ወጣት ነው። ብዙ ይሰራል ለኦርቶዶክስ ገና ብዙ ይሰራል። ማህፀንሽ ለምልም። እግዚአብሔር አምላክ እንዲህ አይነት ልጅ ስለሰጠሽ ማህፀንሽ ለምልም። ሌላ የምለው ነገር የለኝም። ተናገሩ እናንተ የቀራችሁት። ይመስለኛል ኔትወርክ ነቅሏት ይሁን አይ ዶንት ኖ። ገስት ላይ የለችም፣ ግን ያው ከታችም ሆነሽ የምታይን ከሆነ ሰኒዬ በጣም ነው የምንወድሽ። እንደዚህ አይነት ወጣትን የሚቀየር ትውልድን የሚቀየር በአጠቃላይ እንደዚህ አይነት ጀግና የኦርቶዶክስ ልጅ አፍርተሽ ስለሰጠሽን እጅግ በጣም እናመሰግናለን።
አይደለም 3 እና 4 ሰው የሆነ የዱርዬ ግሩፕ ከፍቶ አቀናብሮ በለቀቀው ቪዲዮ ቀርቶ በምንም እንደማይንገዳገድ ፈለገን እናውቀዋለን። በምንም አይነት ነገር ፈለገን መጣል አይቻልም። እግዚአብሔርን ልታመሰግኝ የሚገባው ብዙ ሰዎች ላይ ተጽዕኖ ስለፈጠረ ነው ይሄን ያደረገው። ተጽዕኖ ፈጣሪ ልጅ ብዙ ወጣትን ብዙ የጠፉ ልጆችን የመለሰ ብዙ ወጣትን የመለሰ እንደዚህ አይነት የኦርቶዶክስ ልጅ ስላፈራሽ በጣም በብዙ ነው ልትኮሪ የሚገባው። ከዚህ በኋላ ያው እንዳየሽው ተጽዕኖ እየፈጠረ ስለሆነ ከዚህ የበለጡ ይሄ ተራ ነገር ነው አሁን የተደረገው። ይሄ ተራ ማንም የሚረዳው ነገር ነው። ከዚህ በላይ ከባድ ቻሌንጅ ሊያጋጥመው ይችላል። ከባባድ ነገሮች ሊደረጉ ይችላሉ በሱ ስም። ምንም የሚያስደነግጥ ኦር እሱነቱን ማንነቱን ሊያወርድ የሚችል ነገር አይኖርም። አለን ከጎኑ በጣም ብዙ ያፈራን የኦርቶዶክስ ልጆች እህት ወንድሞቹ አሁንም አለን። ማንም ሰው ፈለገን ማጥቃትም ሆነ ፈለገን ማንገዳገድ አይደለም ፈለገን ከምንም ካለበት ነገር እንዲበረታ ከዚህ በላይ እንዲሰራ ያደርገዋል እንጂ የሚያንገዳግደው ነገር የለም። ከዚህም በኋላ የባሰ ነገር ሊፈጠር ስለሚችል ምንም እንትን የሚለን ነገር የለም። እሺ በጣም ነው የምንወድሽ፣ በጣም ነው የምናከብርሽ። እንደሱ አይነት ሚሊዮኖችን ብትወልጅልን ደስ ይለን ነበረ። ግን አንድ ሆኖ ሚሊዮን የሆነ ልጅ ወልደሻል። እግዚአብሔር በጸጋው ጠብቆ ያኖርልሽ ሰንዬ። በጣም ነው የምንወድሽ። እግዚአብሔር ያክብርልን። ስለመጣሽ ስላወቅንሽ ኮርተንብሻል። እንዴ አንድ ብቻ ነው እንደወለደችው እናቱ ወንድ እሱ ብቻ መሰለኝ ሮሚ። 2 እህቶቹን ነው ማያቸው ቲክቶክ ላይ። አረ እንደው በእናትሽ 12 ነበር መውለድ የነበረባት በእናትሽ በ3 ብቻ በጣም አንዱ ግን የሆነ ልጅ ታብላ 3 ናቸው አሉ። ሮሚዬ እኔ አንድ መልእክት ነው ማለት እስካሁን ስላላየው ምንም ነገር አልገባኝም ነበር። አዳማጭ ነበርኩኝ። እኔ እስከገባኝ ድረስ ማለት ነው ስለ እውነት መወቀስ ያለብን እኛ ኦርቶዶክሶች ነን በእንዲህ አይነት ጉዳይ። ለምን እስካሁን እዚህ ላይ እየገቡ ያሉት ኦርቶዶክስ መሳዮች ሰዎች ናቸው። አሁን ጀጅ እያደረጉ አይተናል፣ እንደዚህ ምስክር ሲሰጡ የነበሩት። በዛኛው እምነት ላይ አንድ ሰው እንደዚህ አሁን በኃጢአት ወደቀ በእንትን ወደቀ ተብሎ ሲነገር ምንድነው የሚደረገው? እዛው ቸርች ውስጥ ትልልቅ አባቶች በሚባሉት ይቆምና ንስሐ ገብቶ እዛው ተቀጥቶ የሚቀጣውን ተቀጥቶ እዛው ነው መክረው ዘክረው ወደ ከስንት ጊዜ ከእንዲህ ቀን ትቀጣለህ፣ እንዲህ ቀን አታገለግልም፣ እንደዚህ ቀን ተብሎ እዛው ተቀጥተው ቅጣታቸውን ጨርሰው ከዛ በኋላ ወደ አገልግሎታቸው የሚገቡት። እንዲህ አይነት መልኩ ለምንድነው እኛ ያቃተን? ቢሆን እንኳን ለምንድነው እንደዚህ ማን ሆነው? አሁን እኮ ከሌላው ይልቅ እየጮኸ ያለው ኦርቶዶክሱ ነው። በጣም በሚገርም ሁኔታ አሁን ከዚህ ወጥቼ ስልክ አናግሬ ልክ ስገባ ኦርቶዶክሱን እየቀጠቀጠ ያለው እና በምን መልኩ ነው እንዲህ አንድነት መጥቶ እንዲሚኮ ነው? ይሄ ሁሉ ሰዓት የሚመጣበት እኮ ኦርቶዶክሱ ላይ አንድ ስላልሆነ ነው። እንዴት ነው ምክር መምከር ያቃተው? አንድ ኦርቶዶክስ ሆኗል ብሎ አጣርቶ እንኳን ምክር መምከር ያቃተው እና ይሄን ነው ልል የምችለው እኔ ራሳችንን እኔ ኦርቶዶክሶች። ሃኒ ለዚህ እኔ መልስ ሰጥሻለሁ። ለምን መልስ መስጠት ስላለብኝ እኛ ኦርቶዶክሶች በውሸት ያጠፋውን ቄስም ሆነ ዳቆል በውሸት መደባበስ አንችልም። እኔ በበኩሌ ደባብሽ ብትይ አልደባብስም። ነገር ግን እንዳልሽው እውነት ፈለገ አላጠፋም እንጂ አጥፍቶ ቢሆን አጠፋባት የተባለችው ልጅ እርግጠኛ ነኝ እሱን ስትቀርበው አጠገቡ ያሉ የሚቀርባቸው ትላልቅ ሰዎች የሚቀርባቸው ቄሶች ይሄው እንደዚች ያማረች ወለል ያለች ወጣት ሁሉ ነገር የገባት እናት ሶሻል ሚዲያ የምታውቃለች ይሄን ነገር አርጎብኛል እንዲያርጎብኛል ብላ ጠይቃ ሁሉን አልፋ ታቀም በላይ ሆኖ እኮ ቢመጡ ችግር የለም አብረናቸው እንቆማለን። ይሄን ልጅ ግን ለመምታት የተፈለገው ኦርቶዶክስን ነው አብረው እንጂ እውነት አድርጎ አይደለም። አድርጎ ቢሆን እኮ ቢሳደቡ ምን ቢሉ ችግር የለም። ሁለተኛ ሃንዬ እነሱ ላልሹ እኔ በምኖርበት እንግሊዝ ሀገር ላይ ነገርኩሽ አንድን ሴት ልጅ ለ3 ደፍረዋት ቤተክርስቲያን ሙሉ ፒቲሽን አድርገዋል አረግም ብለው እኔ ኦርቶዶክስ አንድ ቄስ እንደዚህ ወንጀል ሰርቶ የሚታወቅ ወንጀል ሳይን አርግለት ባል አላረግም።
እኔ የምፈራው አምላኬን እንጂ የምድሩን እንትን አይደለም። የምድር እስር የምድር እንድንላተርፈው በኃጢያቱ ነገ እሱ ባጠፋው እኔ ተጠያቂ ልሆን አልችልም። ማንም እንደዚህ አጥፍተው ከበር ይደረግላቸው ምናምን የለም፣ እንደሱ አይሰራ። እኔም አልልም። ግን ይሄን ልጅ ግን የተነሱበት ለሐቅ አይደለም፣ አጥፍቶ አይደለም። አጥፍቶ ቢሆን ኖሮ የተነሱበት ስላልቻሉት ምድረ ወሮ በላ ጴንጤዎች ስላልቻሉት መልስ ስላጡለት ተሐድሶች ምናምን ከጀርባ እንደገና ደግሞ የኛ ኦርቶዶክስ እንደምታዩ በውስጥ እዚህ ጋር አንድ ጊዜ ከመሲ ጋር መተው ነበር። ኦርቶዶክስ ነኝ ብለው ከፊት ለፊት ቅድም እኮ የገባው ተሐድሶ የእመቤታችን ስላድኖ አድርጎ ነው የሚመጡት። ጴንጤዎች የእሷን ስላድኖ እያደረጉ የአርሴማን ስላድኖ እያደረጉ በእውነት አይዱ። እኛ ኦርቶዶክሶች ግን ከሙስሊምም ጋር ከምንም ጋር ጸብ ቢኖር በራሳችን መተን ነው። ጸብ ካለ አስመስለን ጸብ አንችልበትም። ፊት ለፊት ነን። እስቲ አንድ ጴንጤም ሆነ የሙስሊም የራሳቸው ያጠፋ ፊት ለፊት ሲናገሩ፣ እኔ ግን የኛ ሃይማኖት ያጠፉት ጳጳስ ቢያጠፋ ምን ቢያጠፋ ፊት ለፊት ነው የምንጋፈጠው። ለምን ሰርተው የሆነ ነገር አድርገው ከበር ልናረግላቸው አንችልም። ነገር ግን ይሄን ያላረገ ልጅ ግን ምንም ያላረገ ልጅ የተባበሩበት ለምንድን ነው? ፕላትፎርሙ ላይ ሲመጣ ምን እያረገ ነው? ኦኬ እነዚህ ልጆች በጌም እንኳን ያልሆነ ቅጣት የሚቀጣጡትን እየመከረ ምድር ላይ የሚሰራውን የገዛ ጓደኛው ተናግሮለታል። ይሄ ልጅ የተነሱበት የቤተ ክርስቲያን ጥላቻ ትምህርቱን ስላልቻሉት ነው እንጂ አጥፍቶ አይደለም። ኦርቶዶክስና ማተቦና በሯን ከፍታ እሱን የነካች ካለች ስክሪንሹት እያደረጋችሁ ያዙልኝ። ስክሪንሹት እያደረጋችሁ ኦርቶዶክስ ሆነው እሱ ላይ የተነሱ ካለ ስክሪንሹት አድርጋችሁ ያዟቸው። ኦርቶዶክስ ሊሆን አይችልም። ቢኮዝ ይሄ ልጅ አጥፍቶ አይደለም። አጠፋ ብለው የላኩልኝ ነገር ራሱ በጣም የሚያስቀኛ ሰርተነዋል ከዚህ በፊት። ይሄንን ማንም ያልተማረ መሀይም እንኳን የሚሰራውን ነው የሰሩት። ያረገው ነገር የለም። እንደው የሆነ ነገር እንዳገኙ መስለው ምድረ ስድ ማለት ነው። ካረገም እሰየው ወጣት ነው እንኳን አረገ። አላረገም ይሄ ደግሞ በኮንፊደንሻል እኔም ማላቀው እንኳን ሰው መሰክርለታለሁ። የሚያረግና የማያረግ ያስታውቃል። ተጽዕኖ ስለፈጠረባችሁ ጥሩ ትውልድ ስለፈጠረ ለዛ ነው ተከትላችሁ የምታጠቁት። እኛ ደግሞ አለን አታጠቁትም። በተአምር ከፍ አድርገን ነው የምናሳያችሁ ገና እና አሁንም አይ ቲንክ ሰንዬ ተመልሰሽ መተሻል። ቅድም ኔትወርክ ነው ያስወጣሽ። እውነት ለመናገር ሰንዬ ምንም አይ ነው እንደ እናት ኦፍ ኮርስ ሶሻል ሚዲያ ቀላል ነገር አይደለም። ዓለም የሚከታተለው ሚዲያ ላይ ልጅሽን ባስተማረ ለቤተ ክርስቲያን በቆመ እንቁልፉን አቶ እዚህ ባስተማራቸው በዚህ መልኩ ሲነሱበት እንደ እናት እንደ ቅድስት ቤተ ክርስቲያንም እንደ ሁሉ ያሳስባል። ግን እንደዚህ እንኳን ያወቁት ያላወቁትን ያቆመለት አምላክ እውነት ስላለው ተግባሩ ስነ ምግባሩ ማንንም ሰው የማይንቅ የቤተ ክርስቲያን ነጭ ስለለበሰች ብሎ የማይከተል እኛን የጠፉትን ልጆቹን ጭምር በቤቱ ሲጠርቱት አክብሮ የሰው ቤት በመሄዱ የሚያስወቅስ ነገር አለ ብዬ አላምንም። እንግዲህ እሱ ዳቆል ነው በጳጳስ ደረጃ። እኔ ከንቱዋ ተሳዳቢዋ ቂጤን ጥዬ የሚሄደዋ ሴት ቤት እኔ ቤት ጳጳስ ሳይንቁኝ ጸበል ሊረጩ ቤቴ መጥተዋል። እና እኛ ጳጳስ ቤቴን ጸበል ስለረጩ ሮማንን ወዷት መጡ ሊሉ ነው። ይሄ እኮ ነው የቀራቸው። ስለዚህ ማንም የሚሰማቸው ስለሌለ አንቺ ልጅሽ ኦልሬዲ በሞገስ እግዚአብሔር ከፍ ያደረገው ስለሆነ የሱ እናት ስለሆንሽ ልትኮሪ ልትደሰች ፎቶሽም ይዘቀዝቁ አንቺ መዘቅዘቅ አይችሉም። ይሄ ተጽዕኖ እዚህ ቲክቶክ ላይ ፎቶ የተገለበጠ ካየሽ ተጽዕኖ ፈጣሪ ነው። አልቻሉትም። እሱን ስላልቻሉ ያላቸው ድል ፎቶውን ነው የሚዘቀዝቁት። እሱን መዘቅዘቅ አይችሉማ ስለማያገኙት። ያንቺን ፎቶ ከተዘቀዘቀ ልጅሽ ተጽዕኖ ፈጣሪ መሆኑን ነው የምታውቂው። ስለዚህ ልትኮር ይገባል። አንቺ እሱን የወለደች ማህፀን ትባረክ። እንደው ድሮ ጀምረን ብናቅሽ 12 ነበር መውለድ ያለብሽ። እግዚአብሔርን በዚህ በትንሽ በማቆምሽ በጣም ቆጭቶኛል። ኤኒዌይ
ብትናገሪ ደስ ይለኛል። በጣም ነው ደስ ያለኝ ቤቴ ስለገባሽ። ሮሚዬ በጣም ነው የማመሰግነው። እውነት ክብረት ያድልልኝ። እኔ አንድ ነገር የምናገረው አለ። ምንድን ነው መሰለሽ፣ አንድ የኦርቶዶክስ እምነት ሃይማኖት ውስጥ ሆነሽ በጣም በቃ በተደላደለ መንገድ መሄድ ይቻላል የሚባለው ነገር ውሸት ነው። ብዙ መሰናክሎች አሉ። ያ ደግሞ አሁን ለፈለገ ለስጢፍ ለልጄ እየደረሰበት ያለው ነገር እግዚአብሔርን የምናመሰግንበት ነው። ተመስገን ነው የምለው። ለምን እኔ አልናደድም? ለምን ይሄ ደሞዙ ነው፣ ከፍያው ነው፣ መከፈል አለበት። ካልተከፈለውማ ዲያብሎስ እኮ ንቆታል ማለት ነው። ዛሬ ላይ ይሄ የዲያብሎስ ጩኸት እኛን አያስደነግጠንም፣ አያስፈራንም። መቼም ይሁን መቼ ምንም ይሁን ምን የሚመጣውን ነገር ተቋቁሞ ማለፍ እንዳለበት ከልጅነት ጀምሮ እኔ የሚገርምሽ ያደግኩት በሰንበት ትምህርት ቤት ውስጥ ነው። ገነተ ኢየሱስ ገነተ ማርያም መሰረተ ሃይማኖት ሰንበት ትምህርት ቤት ውስጥ ነው ያደግኩት፣ ፈረንሳይ ለጋ ሲሆን እና እዛ በመማርበት ሰዓት ውስጥ ብዙ ነገሮችን አሳልፌያለሁኝ። ብዙ ነገሮችን አውቃለሁ፣ አሁንም አገለግላለሁ። ስለወለድኩ ስላገባው እናት ስለሆንኩ ከአገልግሎት አራኩ፣ አገለግላለሁ በሰንበት ትምህርት ቤት ውስጥ እና ያ ምንድነው እንዲያደርገኝ ያደረገኝ ልጆቼን ስመክራቸው በእምነታችሁ የሚመጣባችሁ ነገር ቢኖር ይሄ ከፍያ ነው ብዬ ነው ያስተማርኳቸው። ስለዚህ ከፍያው እንደሆነ እሱም ያውቃል፣ ጠንቅቆ ያውቃል። ይሄን ክፍያችንን ደግሞ እሰይ ብለን ነው መቀበል ያለብን። እኔ ፎቶዬን ቢዘቀዝቁት ከፍያዬ ነው፣ ተመስገን። ለምን እንዴ እዚህ ጋር እኮ ብዙ ነገር ነፍስ እያዳነ ያለ ልጅ አለኝ። እኔም በአቅሜ ደግሞ የሆነች ነገር አደርጋለሁ፣ ጸሎት እጸልያለሁ። ማንም እንትን አይደለም፣ ማንም ንጹህ አይደለም እዚህ ምድር ላይ ስንኖር። ግን ያቺ የምናደርጋት ትንሽዬዋ ነገር እንደ እንትን ከተቆጠረችልን፣ እንደ ዋጋ ከተቆጠረችልን ተመስገን ብለን አመስግንን መቀበል ስላለብን አመሰግናለሁ እግዚአብሔርን። እና ሮሚዬ በጣም ነው የማመሰግነው ሁላችሁንም። እግዚአብሔር ይስጣችሁ በእውነት። እናንተን በማየቴ ደግሞ በጣም እድለኛነቱን እያየሁኝ ነው። እግዚአብሔር ይመስገን። ክብር ለስላሴ ይሁን። በጣም ነው የማመሰግነው ሮሚ። እኔም ስላወቅኳችሁ በጣም ደስ ብሎኛል። ፎሎ ያደረኩሽ ድሮ ነው፣ አንቺን ሰብስክራይብ ሁሉ አድርጌያለሁኝ ቻናልሽ ላይ ያለውን እንትን እና እግዚአብሔር ይመስገን። ሁላችሁንም በጣም ነው የማመሰግነው። ለምስጋናን የገባሁት በእውነት ከዚህ የበለጠውን ነገር ይስጣችሁ ለሁላችሁ። እግዚአብሔር አምላክ ይቁምላችሁ። በተጨነቃችሁ በተቸገራችሁ ሰዓት መድኃኒዓለም አለሁ ይበላችሁ። እመብርሃን ወላዲተ አምላክ እማምላክ አለሁ ትበላችሁ። በምልጃው አትለያችሁ። ቅድስት ስላሴ በቤታችሁ ይግባ፣ በበረከት ቤታችሁን ይሙላ። መድኃኒዓለም ይጠብቃችሁ። በጣም አመሰግናለሁ። እግዚአብሔር ይስጥልኝ። አሜን አሜን። እውነት እኔ እዚህ ጋር አንድ ነገር እውነት ምለው ለሰኒዬ፣ ሰኒ እግዚአብሔር ያክብርሽ። ጥሩ ገበሬ በሰብሉ ይታያል ነው የሚባለው እና አንቺም ጥሩ ፍሬ አፍርተሻል። በእውነት ልጆችሽ የአንቺ መገለጫ ናቸው። እንዴት ቀርጸሽ እንዳሳደግሻቸው በጸሎትም ፈጣሪ አግዞሽ ልብሽ ቀና ስለሆነ ለፈጣሪ ስለቀረብሽ በምትጸልዩ በምታገለግዩ ታስቦልሽ ነው እንደዚህ አይነት ፍሬ እንድታፈሪ የሆንሹ። ስለዚህ በጣም ብዙ እናቶች ከአንቺ በጣም ብዙ ነገር መማር ይችላሉ። አርሃያ ነሽ አንቺ፣ መልካም አርሃያ። በእውነት ልጅን እንዴት አድርገው ለእንደዚህ አይነት ፍሬ ማብቃት እንደሚችሉ አንቺ ምስክር ነሽ እና ፈለገን ይሄ ሁሉ አይን ይሄ ሁሉ እድ ሲበዛበት የሁሉም ሰው አሁን ላይ የተነሳበት ነገር በቃ መልካም የሚሰራ ሰው አይወደድም። ሁልጊዜም ከሰይጣን ጋር ከተባበርሽ ታውቂያለሽ ልትወጪ አትችይም። ግን የሰይጣንን ነገር የምታጋልጪ ከሆነ አንቺ አትፈለጊም። አንቺን አናትሽን ብለው አንቺን አወለካክፈው አወለጋግደው መጣልና አንቺ እንዳትታይ፣ ለብዙዎች መማሪያ እንዳትሆኚ፣ ለብዙዎች መውጣት እንዳትሆኚ፣ ብዙዎች ያላዩትን አንቺ ጋር የተለየ እይታ ስላለ መውጣት ስለምትችይ ያን ስለሚያውቁ ነው ሰው ሊያጠፋሽ በዚህ አይነት መንገድ የሚነሳው። ፈለገንም በዚህ አይነት መንገድ የተነሱበት በስራው ነው። በጣም ብዙ እንደሚያፈራ በጣም ብዙ ክፍተቶችን እያወጣ መሄድ ስለሚችል ነው በፕሮቴስታንት እምነት ይሄ ነገር የተነሳበት። ስለዚህ
ይሄንን ነገር እውነት ጊዜያዊ ፈተና ነው። በጣም ትንሽ እንደ ትንሽ እሾህ ነው ምን ልንቆጥረው የሚገባው። እንደ እንቅፋትም እንደ ትልቅ ነገርም ልናስበው አይገባንም። በቃ ይሄ ዝም ብሎ አለ አይደል? በቃ ቻሌንጅ አድርገን ዝም ብለን ልናልፈው ይገባናል እንጂ በዚህ አይነት መንገድ ራሱ መጨነቅ የለብንም። ምክንያቱም ሰማዕትነት ሰው ከዚህ የበለጠ ይከፍል የለ እንዴ? ወንጌልን ሲያገለግሉ እኮ ድሮ የነበሩት ፈጣሪን የሚከተሉ በጣም ብዙ መከራና ስደት ደርሶባቸዋል። ከሀገራቸው ጥለው እስከ መሰደድ ድረስ አንያቸው እስኪባሉ ድረስ ብዙ ለወንጌል ብዙ ዋጋ ተከፍሏል። ስለዚህ በዚህ አይነት መንገድ ካልመጣ እውነትም እያፈራ አይደለም ማለት ነው። አሁን ጥሩ መስመር ላይ እንዳለ የሚያሳየው ይሄ ሁሉ ውሽንብር ነው አሁን የተነሳበት። ስለዚህ ይሄንን ነገር ጥሶ እንዲወጣና አሁንም ሻይን እንዲያደርግ ነው እኛ ማድረግ ያለብን ሁላችንም ክርስቲያኖች በሙሉ ማለት ነው። ስለዚህ አሁን የተነሳው ቻሌንጅ ይቀጥል፣ ምንም የሚያስረው ነገር የለም። እኛ ክርስቲያኖች ደግሞ እርስ በርሳችን እንያያዝ፣ ብዙ ነገሮቻችንን እንሸፍን እንጂ ይሄ እንደ ትልቅ ነገር ልናነሳው ሁሉ አይገባም። ጥንካሬው ነው እዚህ ጋር እያየን ያለ ነው። ሁላችሁም ማየት ያለባችሁ ምን ያህል ተጽዕኖ እንደፈጠረ ይሄ ግልጽ ነው። በቃ አንድ ሰው መውጣት ሊወጣ ነጥቀሽ ልትወጪ ስትይ ብዙ እግርሽን የሚያሳስር ትብታቦች ይበዙብሻል። ምክንያቱም ከወጣሽ አንቺ በጣም ብዙ ነገር ማድረግ፣ መቀየር፣ መለወጥ ስለምትችይ። ስለዚህ ይሄ ነገር እንደ ቻሌንጅ ዝም ብሎ ቀለል አድርገን እንትን ልንለው እንችላለን እንጂ ይሄ አሁን የመጣበትን ነገር እንትን ብለን ፈለገ የሚታሰርበት አይደለም። ገና በጣም ብዙ ፍሬ ያፈራል። ገና በጣም ብዙ እንጠብቃለን ከፈለገ እና እሱን ያፈራች ማህፀን ትባረክ። እውነት ተባረኪልን። እንዳንቺ አይነት እናት ሺህ ትውለድ። እንኳንም ወለድሽልን። በጣም ብዙዎችን አይን መግለጥ ችሏል። እውነት ነው። እኔ በራሴ ብዙ ተምሬያለሁ ከፈለገ እንዲያረገና እንማራለን። ሰንዬ ፈረንሳይ ለጋ ሲሆን ነው እንዴ ተወለድሽው? አው ሮሚዬ ፈረንሳይ ለጋ ሲሆን ገነተ ኢየሱስ ገነተ ማርያም መሰረት ሃይማኖት ሰንበት ትምህርት ቤት ነው ያደግኩት። እዛው ነው የተወለድኩት፣ እዛው ነው ያደግኩት። የፈረንሳይ ልጅ ነኝ። የናት ዝርያ ነሻ ደግሞ የቤላ የኛ ዝርያ እግዚአብሔር እንዴ! ለዛውም ዝርያ እናት ወልደው እግዚአብሔር ይመስገን። የኔና ሮሚ አንድ እኮ ነው ፈረንሳይና ቤላ። የኛ ሰፈር ልጅ ነው ልትይ ነው? ቤት እና ያኩና እንገርሰኒ 4 ኪሎ አንድ ነን ሮሚ ጋር እግዚአብሔር ይመስገን። ይሁንልኝ። እኔ አንድ ይሁን ግን በቃ ፕራውድ ሊሰማሽ እግዚአብሔርን ዛሬ የሱናት ፕራውድ በቃ እንዳልሽውም በሃይማኖት በሌላ ነገር እኮ አለ። አንቺ በተለያየ ነገር ለሀገር ይሰራሽ ተብለሽ ለሀገርሽ እንዲተደረግሽ ደብሎ ማረግ ጄኔራል ብርጋዴ ጄኔራል ማረግ ይሰጣል። የሃይማኖት ማረግ ግን ይታይሻል። የዘላለም ህይወት ይቻለም እኮ ጠፊ ናት። ነገ ትተናት ለምንሄደው ዓለም መባረክ፣ በሱ ስም መሰደብ፣ በሱ ስም መዘቅዘቅ ከዚህ በላይ የሚያስደስት ነገር የለም። መብርሃንን ነው የምልሽ። በሱ ስም እኔ እንደዚህ እፎይን እገለዋለሁ ብለው ሲነሱ አይሚኒት ክርስቶስ ምስክሬ ነው። እሱ እንግሊዝ ሀገር መምጣት ፍላጎት ካለው አሁንም ሐሳቤን አልቀየርኩም። ፈርሜ ይዞ መጣለሁ በነፃነት የሚኖርበት ሀገር። ያንን ያልኩት ለምንድን ነው? እኔ ሙስሊም ወንድሞቼን አከብራቸዋለሁ። ነገር ግን ያለፈ እላፊ ምን አርጎ ነው የሚለውን አጥንቸዋለሁ። ምንድነው ቢቻል ንጽጽር የሚባል ነገር ቢቆም ጥሩ ነው። እኔ አልወድም። የዛ ሃይማኖት የዚህ ሃይማኖት መተነኳኮል የሚባል አልወድም። አምነውበት ቁጭ ብለው ቁርአናቸውን ይዘው ባይብላችንን ይዘው ቢነጋገሩ ደስተኛ ነኝ። አምነውበት እነሱ ናቸው የጀመሩት ተብሏል። እና የኛዎቹ ሲመጡ ደግሞ መርሱን ካልቻሉት ወደ ገልሃለው የሚባል ትርጉም አይገባኝም። ተከባብረው ካደረጉት መልካም። ነገር ግን ይሄንን ልጅ በጭንቅላት ካልቻልሹ እገልሻለሁ የሚባል አማርኛ እኔ አይገባኝም። ለዚህ ነው ኮምፎርታብል ካልተሰማ ኢትዮጵያ እንግሊዝ ሀገር ኮምፎርታብል የሚሰማበት ሀገር ነው። እኔ ፈርሜ ያመጣለሁ ያልኩት ለዛ ነው።
አይሚኒት ደግሞ የውሸቴን አይደለም። ለምን ለሃይማኖታችን መስዋዕትነት ካልከፈልን ለዚህ ዓለም ለምጠፋ ዓለም አይደለም። ገባሽ? ቤታችን ከፍተን ከዚህ በፊት ለብዙ ሰው ድምፅ ሆነናል። ለተደፈሩ ህጻናቶች፣ ለተደፈሩ መለክሶች፣ ለተለያዩ ለተጎዱ ሆነናል። ስለ ሃይማኖት ሲሆን ደግሞ የበለጠ ነው የሚሆነው። በሃይማኖታችን ቀልድ አናውቅም። ክርስቶስ ምስክሬ ነው። እኔ ዲያቆን ሄኖክ እንዳይኔ ብሌን ምሳሳለት ነው። እግዚአብሔርን ነው የምልሽ። እማልወደው ነገር በቃ ብቻ ቲክታክ ላይ የሚመጡ ደግሞ እኔ ማከብራቸው ሞዳቸው አሉ። እንዳይን ብሌን ምንሳሳላቸው ማንም እንዲነካቸው የድፍረታቸው ድፍረት አባቶቻችን ዝምታቸውን ስላበዙ የምድሩን የእንትኑን ጨርሰነዋል የቲክቶኮቹ ነው የቀሩን ብለው አፋውጥተው ፓስተር ዮናታን የሚባል አፉን ልጋጋፉን ሲለፍት አየሁት። አየሽ? የአባቶቻችን ዝምታ እዚህ ድረስ እስከ መዳፈር አድርሷቸዋል። አባቶቻችንም ቤተክርስቲያንን አሳልፈው አይሰጡም። ቲክቶከሮቹም እንዳሉ ናቸው። አባቶቻችንም በግድ ነገር ልቆስቁስ ነገር ላምጣ ለምን ኢትዮጵያ ዝም አለች? ለምን የሃይማኖት ጦርነት አልተነሳም ብለው ነው እንጂ ይሄንን ነገር እሳት ለማቀጣጠል የሚሞክሩ የኛ ሃይማኖት አባቶች ለቤተ ክርስቲያን አንሰው ዝም ብለው አይደለም። አባቶቻችን ብላተኞች ስለሆኑ ይሄ ቢደረግ ይሄ አርቀው ስለሚያስቡ ለወደፊት ስለሚያስቡ ለአገር ስለሚያስቡ ሲጸልዩ ለመላው ዓለም ለአገር ለሁሉም ስለሚጸልዩ በማስተዋል ስለሚሄዱ እንጂ ቤተ ክርስቲያን ምን ስራ አላቸው? ጳጳሶች ስራቸው ቤተ ክርስቲያን አስተዳዳሪ ናቸው። ስራቸው ያ ነው። the whole day the whole night በህይወት እስካሉ ድረስ አገልግሎታቸው ለዛ ነው። ግን ዝምታቸውን ስላልሰበሩ የንቀታችሁ ንቀት የቀሩን ቲክታክ ላይ ያሉ ናቸው አላችሁ። የዛኔ ዱርዬ የምትሏቸው እነ ሮማን ተሰማ ራሱ እንደሚነሱ ማወቅ አለባችሁ። ለሌላ ነገር ልትረቱላ በሃይማኖት ግን ህይወት መሰጣጣት እንደሚመጣ አይታችኋል። እፎይ ህይወቱን አሳልፎ ለመስጠት ለሃይማኖቱ እንዴት እንደቆመ አይታችኋል። ስለዚህ ፈለገ እያስተማረን እኛን የጠፋን በጎች በፈለገበት ለሱ የሌለ እኔ እኮ አረግ ያላችሁት ራሱ ጢንዚዛ ሴክስ ሲያረግ ላከላት ደግ አረገ እንኳን ላከላት። ታዲያ እንኳን ሰውና ሰው አላከላት። ቢኮዝ የሰው ያኔ ችልቂጧ ምናምን ትሉ ነበረ። ጢንዚዛ ነው ያሳያቸው አለ የተባለው አላረገውም። ግን ቢያረገውም ኢዳዝም ሜክ ሴንስ የምታወሩት ወጣት ነው ከላከላት። ከዛ ምን ይጠበስ ነው የምንላችሁ? ምን ይጠበስ እኮ ነው የምላችሁ። የእናንተም ፓስተሮች ጉድ ላምጣው እንዴ? የእያንዳንዱ ፓስተር ጉድ እናምጣው እንዴ? ይጀመር እንገፋፈጥ አይብስም? በቤተ ክርስቲያን ደረጃ ለሶስት የተደፈረች ሴት እንግሊዝ ሀገር ሳይን ስታረጉ እመብርሃን ምስክሬ ናት ከዋሸው ስታረጉ የለም እንዴ? ምን አገባኝ እኔ ሃይማኖት አይደለም ይመሻችሁ ብዬ ጸጥ አልኩ እንጂ አላየንም እንዴ? በቤተ ክርስቲያን ደረጃ ምዕመናን የደፈረን ወንድ ልታሳልፉለት እኛ ብላችሁ አይናችሁን ምጭጭ አርጋችሁ ሴት ልጅ አንገቷ የዛች ልጅ እንባ ራሱ እንደዚህ እንደ ጎርፍ ይዟችሁ ነው የሚሄደው። እመብርሃን ምስክሬ ናት። የኛ ሃይማኖት ፍጹም ናቸው ወይ 100% እያልኩ አይደለም። ከኛ ጉድፍ ያላቸው ሰው ናቸው። አጠፉም እያልኳቸው አይደለም። ቢያጠፉ እንኳን እኛ እያለን እናንተ ወቃሽ ማን አረጋችሁ ነው? ማን አረጋችሁ? እኛ እኮ የኛን አንደብቅም። የቤተ ክርስቲያን አስተዳዳሪ እንዲያረጉ ብዬ ቤቱ ያገር አለ ብዬ ስል ነበር። እዚህ መደበቅ አክቶኝ አይደለም። ቤተ ክርስቲያኔን ለምን አስነካታለሁ የራሶት ጉዳይ ብዬ መለኩሲያ ማባረር አክቶኝ አይደለም። ግን ቤተ ክርስቲያኔን ስወዳት የአንድ ቄስ ጥፋት ቤተ ክርስቲያኔን አይወክላትም። የአንድ መለኩሴ ወይንም ዳቆል ጥፋት ቤተ ክርስቲያኔ አይደለም። ቤተ ክርስቲያኔ የሚያስተምረው ትምህርቱን ነው። አንድ የትምህርት ቤት የሂሳብ አስተማሪ ሁሉንም እኩል ነው የሚያስተምረው። 100 ድፍን የሚደፍን አለ፣ 80 የሚመጣለ፣ 70 አለ። ስለዚህ አስተማሪው ተወቃሽ ላይሆንም ቢኮዝ አስተምሯቸዋል። አስተማሪው ነው። ስለዚህ ቤተክርስቲያን አስተምራ ልጆቿ ታንጸው ይወጣሉ፣ ያልታነጹ ይቀራሉ። በእነሱ ጥፋት ግን
ቤተ ክርስቲያን መወቀስ አትችልም። እናንተ ብዙ ጉድ አለ የምትሸፍኑት። ለምን እንደዚህ ያደረገ ተብሎ እንዲሉናል ምናምን እያላችሁ ብዙ ነገር ትሸፍናላችሁ። እኛ ደግሞ ቀጥተኛዋን ሃይማኖት ስለሆነ አንሸፍን። ካለ ጉድ አምጡት እናውጣው። አምጡት እናውጣው። አምጡ ብዬ ሰጥቻችሁ ወፍ ያመጣችሁት ነገር የለም። ወፍ ቁጥሬን ወሰዳችሁ። የምትልኩልኝ ጢንዚዛና ጢንዚዛ ሴክስ ሲያደርግ ነቲንግ ቱ ዱ ዊዝ ሂም። ጢንዚዛ ነው እንደ የፈለቀ ሁማን ቢን ነው እንደኛ ያየ ነው። ጢንዚዛ ለጢንዚዛ ለአንድ ልጅ ላከ ሲያደርግ ይላክላታ። ሶዋት ምናልባት ሰፕራይዝ ሆኖ ጢንዚዛና ጢንዚዛ ሲያደርጉ እነሱም ያደርጋሉ እንዴ? የእግዚአብሔርን ተፈጥሮ የእግዚአብሔርን ቸርነት እነዚህም ለካ ያደርጋሉ ብሎ ምሳሌ ይሆናል። ሌላ ከላት ምሳሌ ሊሆን ይችላል። ምን አባታችሁ ነው እናንተ የፈለጋችሁት? ምሳሌ የእግዚአብሔር ቸርነት ጢንዚዛና ጢንዚዛውን እንደሚያደርጉ ያወቅኩት ዛሬ ነው። ተአምር ነው የላከው። ከላከም እሹት ጅላም ፎላ ሮሚዬ ጢንዚዛ ሲያደርግ ላከ ብለው ሳክስ ይነፋሉ እንዴ? ወይዬ ናሆሜ ምን እንዳለ ታውቂያለሽ? እኛ ትንንሾቹ እሱን ተከትለን መጽሐፍ ቅዱስ ማንበብ ጀምረናል። እኛን ሊያጫጩ ነው ደግሞ በዚህ መጡብን እንዴ? ኧረ እንማርበት። ኧረ አንሰማም። እኔ አልሰማም የሚለውን መርጬላችሁ አንሰማም። እኔ እንደውም ዳቆሌን ከዛሬ ጀምሮ እኔ ነኝ አንደኛ ተከታዩም ሆነው እኚህን የመሰለ እናት ዝርያ እኮ ነው የወለደው። አፈር ብሎ አፈር ያስበላችሁ። እናቱ ዝርያ እሱ ዝርያን መከተል ታው እናንተ ሰገደው ታው ዝርያ ነው። እስካሁን የጮኩለት እኮ ዝርያ መሆኑን አላውቅም። እናቱ ዝርያ ራሱ ዝርያ አፈር ብላ ዘመርኩን አንተ ሰገጤ 12 ሎሚ መጣ አዲስ አበባ የገባ አንተ ሰገጤ አታርፍም። ከአዲስ አበባ ልጆች ላይ አትወርድም አንተ ዘመርኩን። አንተ 6 ጋቢ ተሸካሚ አንድ ጋቢ አልሞቅ ብሎ 6 ጋቢ የምትለብስ አርፋ አትቀመጥም አንተ ከረፈፍ። የተምታታብ አንተ ካልሰራኸው በቃ ኦርቶዶክስ የተሰራች የማይመስል አንተ እርኩስ ተንከሲስ። አንተ ብቻ እንትና ተኮሰ ፋኖ በዚህ ወደ ዘመርኩን እንዲያደረገ የፈረደበት አማራ ዘመነ ካሴ እዚህ ጋር ሄደ እንትና በዚህ ወረደ እዚህ ጋር ወረዱ ወጡ። የፈረደበት ምስኪን አማራ እሺ ብሎ ይከተልሃል። አንተ ሀጠራው ልክስክስ ጭራሽ ዲያቆን ሄኖክን ተናግራል። አንተ ደፋር እኔ እቴጄን ያመለጥከኝ የዛን ቀን አፈር ድሜ ብላ አፈር ያስፈላት የአላፋት ዝማሬ ገና ዘንድሮ ደግሞ የዘንድሮ ጉድ ነው። ዘመርኩን እኔ አልቅም ነው እኔ ያላማሰልኩት አይሆንም አልክ። አንቺ ፋኖሽን ወጥሪ የፈረደበት ምስኪን አማራ አግኝተሃል። ውጣ ጊፍታቸው ሙጥጥ አርገ ጨርሰሃል። እነሱ ማቁም የሆነች ማን እንደሆነ የሆነች ሚስጥር ይነግሩሃል። ኦሮሞነትን ትታ ይሄ ምስኪን አማራ ኦሮሞ መሆኑን እየነገራቸው ይከተሉታል። ፋኖ በዚህ ደረሰ እንትኑ ጋር ደረሱ። በቃ ይሄንን ጋዜጣ እኮ ያመጡ። ይሄኔ እኮ ምንም ያውቀው ነገር የለም። ወልካፋ ነው ያልከተልህም። እኔ ድሮ ጤነኛ መስለኝ ተከትዬ ከዛ ወዲህ ስትዘላብድ ስለ ቤተ ክርስቲያን አይቼ ተውኩ። ስለ ሞጣ እንኳን ማታፍር አብረው ሽንት ቤት ሄደ ሞጣ ቆለጡ ላይ እንትን ብሏል ታቷለው ብለ አዳመጡኝ ብለ ሞጣን ራሱ ለመርገጥ የሄድከው ርቀት ስድ አንድ በቤተ ክርስቲያን ተምር ያለው ሚል እኛ እንኳን ቤተ ክርስቲያን ላይላዩን ጋለብ ብለን ያለፍነው። አንተ የቤተ ክርስቲያን ነጠላ ለብሰ እስማ አሞን ለምፈስ ቅዱስ ከኔ ባስክ ትልና ወዲያው በለው ወጥር ፋኖ ያዘው ቲዲኤፍ ያ ስትል ትውላለህ። ገንገበት አለቅላቂ ልክስክስ ወንድ ከሆነ ከቆረጠልና ግባ ፋኖን ተቀላቀል። ቁጭ ብለህ እዚህ ዲዲቲን ከምትነፋ ናግባ። የቆቱ ኦሮሞኔን ያለ ቆቱ ይድፋ ናግባ። ቁጭ ብለህ ከምታለቀልቅ ኢሮፕ ቁጭ ብለህ
ዲዲትን ከምትነፋ ወንድ አይደለ ታጥቆልሃል ውረድና ግባ ልክስክስ እዚህ ቁጭ ብለህ የሃይማኖት አባቶችን ልጆችን አናታቸውን ማን ቀረክ አናትን ያፍርሰው መድኃኒዓለም አንተ ካላወራ አይሆንልህም ትታው ሄደዋል አይደል የዓለማዊውን መንገድ ገብተሃል ስለዚህ እዛ ወጥር ፋኖን ወጥር ያዝ ይወጥር አባክ የፈረደበት አማራ ተነናችሁ ፈነናችሁ እዛው እነሱ ጋር ሄዳችሁ ምስኪን አማራ ልጠ ኮፍያ ሞጣላ አብሽቀው አርጉ ሲል ምስኪንስ እያነሳ አይ እኔ አሁንማ ተኝቼልሃለሁ ማታ እኔም የለሁም በደና ጊዜ እኔም ማግብቻለሁ ካንተ ተገላገልኩ ስትቃጅ ነው የምታድረው አንድም ግን ተቆርጦ የሚፖሰት የነሮምዬ ነው አወራን ሳቅን አዛጋን ሮምዬ በዚህ ሰዓት እንዲያለች ሚዲያው ሙሉ ነው ያንተ ወፍ ተጽኖም የፈጠርከው የለም ድሮ አውርታ አዳመጡት አሁን ምንም ያወራው የሰውዬ ዝም በለስ ባካች ጋቢ ለባሽ የታባቱ ምናምን ብለው ነው የሚተው አንድ የተቆረጠ አላየው ድሮስ ዘባርቃት ሊስት ይቆረጥ ነበር አለቅላቂ ዝምባ አንተም ሰው ሆነ ስለፈለቀ ልትናገር ዝምባ ሂድና ምስኪን ይሄን ምስኪን አማራ እርስ በርሳችሁ አጋጭ ዛሬ የእንትና ደጋፊ ትሆናለህ የዘመነ ካሴ ነገ ወደ እስክንድር ትገለበጣለ ከዛ በምን ፍቅት ሰድ እነሱም አይነቁ እኔ ምን ማረግ ችሎታዋለኝ ገንገበት ማለት ምን ማለት ነው ገንገበት ነው ገንገበት ማለት ዘመርኩም ማለት ነው ትርጉሙን ራሱን ዘመርኩን ጠይቂው ይነግርሻል ትርጉሙን ጻፉላት የገንገበት ትርጉሙ ጠፍቶሽ ነው ገንገበት ማለት የማይገባው ደንቆሮ ደናቁርት እንደማለት ነው ገንገበት ማለት ሰገጤ ፋራ ከሚለው የመጣ ነው የአዲስ አበባ ልጅ ስትሆኚ ገንገበቶች ስታይ ገንገበት እንላለን ገንገበት ምን ማለት ነው እኔ ራሱ የታቋለው ገንገበት ሲኑገሩ ሰምቼኝ ገንገበት ምን ማለት ነው ትላለች እንዴ ምን አይነ ያቀልሻለሁ እኔ ስድቦቹን እኮ ትርጉማቸውን አለ አጠራው ደነዝ ዶለዝን ያካትታል ሮሚ ደነዝ ዶለዝ ምናምን ያካትታል እኔ ምን አቃተው ሮሚ ወዬ አንዴ እኛ አካባቢ ካስታወሳችሁ ኤርፖርት የምትሰራ ልጅ ተገላ ምናምን አንድ ወቅት ላይ በደንብ ሲወራ ነበር የምታስታውሱ ከሆነና እኛ የጓደኛችን ሚስት ነው አንድ 3 አመት 4 አመት ይሆነዋልና የጓደኛችን ሚስት ናትና ምን ብሎ እንደዘገበ ታውቂያለሽ ቆርጦ ቀጥል ነው የምለው እኔ በርግጥ ሙሉ ስሙን እንደዚህ አልጠራምና የተገደለችው የሚገርምሽ በአካባቢዋ ልጆች አደንዛዥ እጽ በተጠቀሙ ልጆች እስኪገሏት ድረስ እንኳን ማንነቷን በደንብ ያላወቁ ከገደሏት በኋላ ማለት ሲገሏት ትግል ላይ በትግል እንደዚህ ሊዘርፏት የታገሉትን ላይ እሷም ትንሽ ስፖርት ምናምን ስለምትሞክር ስለታገለቻቸው ነው የገደሏትኝ ኦሬዲ በቃ የተገደለችው የአካባቢያችን ተወላጆች የአካባቢያችን ልጆች ግን አደንዛዥ ተጠቃሚ አሽሽ ምናምን ስበው አድረው ነው ጧት ይገደሏትና ምን ብሎ እንደዘገበ ታውቂያለሽ አማራና ክርስቲያን ስለሆነች እንደዚህ አካባቢ ላይ አማራና ክርስቲያን ስለሆነች ተገደለች ብሎ ነው አጀንዳ አድርጎ ባንድ ወቅት ላይ በጣም ትልቅ እንትን ሲሰራ የነበረው ይሄ ሰው እና ልልሽ የፈለኩት ይሄ ወሬ ላምላኩ ታውቂያለሽ ቀደም የሆነ ሰው አንዷን ሆዳም ብዬ ይሄ ሆድ ላምላኩ የሆነች ሴት አለች አይደል ልክ ይሄ ደግሞ ወሬ ላምላኩ እዛም እዚህም አዋቂ የበዛበት እንትን ነው ገንገበት ሲያንሰው ነው አው ገንገበት ያው ትርጉሙ ምንድነው አንቺ ገንገበት የሚመስልሽ እስቲ ንገሪ እኔ ገንገበት ገገማ ከሚለው ደደብ በቃ ስታዩ ራሱ ደደብ የሆነ ሰው አይደል ምን አቃለው በትክክል በሃይማኖት ስር የነገደ እኔ ሃይማኖተኛ ሆኖ አክቲቪስት ለመጀመሪያ ጊዜ በደንብ የቀባጠረ እሱን ያየውትኝ አንድ ሰው ሁለት እንትን አለኝ ብሎ ሁለት ነገር ላይ አይጨፍርም ማለት ሁለት ነገር ላይ አይወጣም አይደል አንደኛውን ነገር መምረጥ ይቻላል እንደ ሀገር ሲመጣ እንደ ሀገር እንጂ
ይሄ በየብሔሩ እየተሽከረከረ ለየብሔሩ ስም እየሰጠ ከዛ ደግሞ ሃይማኖቴ እኔም እንደናንተ ነኝ። ይሄ በቃ ለነገሩ በካርቶን አልፎ እውቀት እንትን ይቅርታ እኔ ሌሎች ነገሮችን ልናገር አልፈልግም፣ ግን ከሱ እንትን የሚል አይደለም። አሁን እሱ በተለመደው እንትን ነው ሃይማኖቱን እያወቀ ሃይማኖቱን ያንቋሸሸ ነው። እኔ እኮ እንደኛ አይነቱ ሃይማኖት እኔ ራሴን ስወክል ሃይማኖታዊ ሰው ያልሆንኩ ከኔ ጥሩ ነገር የማይገኝ ወጥቼ የምሳደብ ወይ የሰውን ክብር ዝልፍ የማደርግ ስናገር መሰረት የሌለኝ ይሄ ጥሩ ነገር ማለት አይነት ሰው ሆኜ ከአፉ ላይ የእግዚአብሔርን የእመቤታችንን ድንግል ማርያም ጠብ የሚያደርግ ሰው በዚህ ልክ ሊወራለት የሚችል ሰው አይደለም። በጣም የሚገርመኝ እኔ አሁን እያወቀ የሚያጠፋው አሉ አይደል? በቤተክርስቲያኖች ስር ስተት የሚሰሩት ምናምን አሉ። እኔ አሁን ይሄ ዘመድኩ የሚባለውን እያወቀ የሚያጠፋው ጥፋት ነው። አውቆ ነው። እነዚህ ግን በስማቸው ስሙን አይደለም ምኑን መጥራት የማይችል ለነሱ በር መንገድ መሆን የሚችል ነገር ሊያስተምራት ከስተቷ ሊጠራት የሚችል ቆሻሻ የሆነች ሴት ግን እየተነሳች ዝም ብላ የሱን ልክ እንዲ ማጉደፍ ስንት ጉድፍ ራያው ላይ እድፍ መታጠብ ያለባትን ቆሻሻዋን ሳታጸዳ እሱን ለማቆሸሽ ስሙን ለማጥፋት የመጣቸው አካል እኔ የእውነቴን ራስ ምታት ነው ሆነች። እቺ ፊንገር የተባለችውም ያቺኛዋም ማናስሟ የተባለችው ቆሻሻ ናቸው እነሱ የበሰበሰች ሬሳ። እነሱም ሬሶች ናቸው እኮ ሰው አትጠሪያቸው። ለኛ መልካም እንከተላለን ትንሽዬ እንደው ብናውቅ እንድንበታለን የምንል ሰዎች እንሰማዋለን። ሙሉ ኦርቶዶክስ የምትቃወማለች ብዬ ማስበው ሰው አይኖርም። ግን እናንተ ሰይጣኖች ግን ወይ ወደ አንዱ ተጠጉ። በቃ ክርስቲያን አንገታችሁ ላይ ማተብ አስራችሁ አትነግዱ። ለክፉ ነገርም አትጠቀሙበትኝ። እውቅናውና ቦታውን አግኝተናል ብላችሁ በጣም ያገኛችሁትን ሰው አትዝረፉ። በቃ ይሄ ለነገሩ እኮ የመሀይም ስራው ይሄ ነው። አንደበት ሲከፈት ጭንቅላት ይለካል። ይሄ ያሳማም የምንም የሰውም ስጋ የሚበላ እንትን ነው። እኛ ከጎኑ ነን፣ ምን ጊዜም ከጎኑ ነን። በተለይ ደግሞ ይሄ እሱ ሰው ነው። ምንም ቢያጠፋ የምንከተለው ሰውየውን ሳይሆን የሚያስተምረውን ቃሉን ነው። ምክንያቱም በቃሉ ኖረናል። የትኛውም ካህን አውደ ምህረት ላይ ተቀምጦ የራሱን ህግ አይደለም የሚያስተምረን፣ የመጽሐፍ ቅዱስን ትምህርት ነው የሚያስተምረው። ስለዚህ እየተከተለ ያለው ህዝቡ መጽሐፍ ቅዱስን እንጂ ካህናቱን ጳጳሳቱን አይደለም። ፈለገንም ፈለገ አይደለም። ፈለገ በመሆኑ እንዲህ አይነት እንቁልይ ስለሆነ ልናደንቀው ልንደግፈው እንችላለን እንጂ የሱን ህግና የሱን እንትኖች አይደለም የሚያስተምረን። ይሄንን ለሚያስተምረን እውቀት ለሚሰጠን ሰው ተቃውሞ ማቅረብ መሀይምነት ነው፣ ትንሽነት ነው፣ ቆርቆሮ መሆን ነው፣ ያለ እውቀት መጮህ ማለት ነው። የነሱ ሁሉ ቦታ እንሰማ እንደመጥ ማለት ነው። አጋጣሚውን አገኘን ብለው ደግሞ ይሄንን የሚጠቀሙ ነገ ደግሞ ያጭዷታል። ያ ዛሬ ወላችሁ ፕሮፋይሉን በማድረግ የወንድማችንን ፕሮፋይል በማድረግ ቲክቶኩን አድምቁት። ይኸው እናቱ እንኳን ደስ ብሏቸው መተው እንደናንተ አይነት ስላለኝ ተጽናናው አሉ። እኛ ምንም ማለት አይደለም ያደረግንለት።
እንደማንኛውም ኦርቶዶክስ ግዴታችንን የተወጣንለት ግን የወለዱት እናቱ አንዳንድ ጊዜ እንደዚህ ያለ መጠን ሲጠቃ እንዴ ምን ነው ይሄን ያህል ልጄ ማንም እናት ልጁ ሲነካባት ስትነካባት አይወድም ማንም ልጅ መስዋዕትነት የሚከፈልበት ነው እዚህ እንዲደርስ ብዙ መስዋዕትነት ከፍለዋል ስለዚህ ይሄ ወንድማችን ስንቆምለት ስላደረገው በጎ ነገር ስለ ኦርቶዶክስ ስለቆመላት ነው ሌላ ነገር ስላደረገ አይደለም እናቱም አልፈው ተርፈው እናቱ ደረጃ የቤተክርስቲያን አገልጋይ መሆን ማየት በጣም ደስ የሚል ነገር ነው እግዚአብሔርን እኔ ደግሞ እኔ ሮማን እንደ ኦርቶዶክስ እንደ ኦርቶዶክስነቴ እንደ ክርስቲያናዊ ስነ ምግባር ባይኖረኝም እናቴ የቤተክርስቲያን አገልጋይ ናት እህቶቼ የቤተክርስቲያን አገልጋይ ናቸው እኔም ዘማሪ ሆኜ አገልግዬ ነው የወጣሁት የእንግሊዝ ዳቢሎስ ወደ ሌላ ነገር ወሰደኝ እንጂ ምንም ነገር ሳይኖራት አንድም ከበሮ ሳይኖራት አንድ ጽናጽል ሳይኖራት ሳውዝ አፍሪካ ላይ ቤተክርስቲያን ባይኖረንም አዳራሽ ተከራይተን ዘማሪ መቋሚያ ምናምን አስመጥተን ለመጀመሪያ ጊዜ ሳውዝ አፍሪካ ውስጥ እንደ ኦርቶዶክስ ሲሰባሰቡ አብሬ ባለን ደክመን መንገድ ላይ ነግደን ሳይደክመን ማክሰኞና ሐሙስ ትምርት ዝማሬ ያጠናን ለቤተክርስቲያን እስከምወጣበት ድረስ ሳውዝ አፍሪካ ቤተክርስቲያንን አገልግያለሁ እዚህ ስመጣ ኮንቲኒው አላረኩም ቢኮዝ እንግሊዝ ሀገር ለሎንግ ታይም የተሰደዱባት ሀገር ጃንዌ ራሱ ስደተኛዋ ማርያም የምትባል ዛሬ በተርሲ ማርያም ያለችው ታቦት ጃንዌ ያመጡት ነው ቤዝ ያለው በጣም ግርማ ሞገስ ያለው ቤተክርስቲያኖች ያሉበት ስለነበረ ዝማሬው የተሟላ ነው መዘምራኖቹ ጎበዞች ናቸው ዳትማች እኔ አላስፈልግም በሳውዝ አፍሪካ እይታ እኔ አላስፈልግም በቃ በሚል በወቅቱ አይቡሽ አስፈልጋለሁ ብዬ ራሴን አሳምኘው ቢኖር ዛሬ እዚህ ጋር ምናልባት አታገኙኝም ይሆናል ስለዚህ አሁንም ደግሞ እግዚአብሔር ለበጎ ነው እኔ መጥቼ ቀውጨው ሚዲያ ላይ ከዚህ በኋላ ያለውን ለአባቶች በሳምንት ሁለቴም ሆነ አንድ ቀን ሰጥቼ ስለ ቤተክርስቲያኔ የሚቆረቆሩ አባቶች ስለ ቤተክርስቲያን የሚናገሩ አባቶች ስለ ቤተክርስቲያን ጧፍ ለሌላቸው እጣን የአባቶች ደሞዝ መከፈል ያቃታቸው ብዙ ገጠሪት ቤተክርስቲያን የኛን ድምጽ የሚፈልጉ ቤተክርስቲያኖች አሉ በጎ ስራ በመስራት እንደ እግዚአብሔር ፍቃድ እንቀይረዋለን እግዚአብሔር ለበጎ ነው ወደ ሃይማኖታችን እንድንመጣ ለኛ የሚያስተምሩ ለኛ ብለው የሚቆሙትን አይናናቸውን ይያላችሁ ጭራሽ ለመግደል ስታሳድዷቸው እኛ የወደቅነውን የጠፋነውን የኦርቶዶክስ ልጆች ይሄም አለ እንዴ ብለን እንድንመጣ ስላደረጋችሁን እናመሰግናለን ይሄንም እያደረጋችሁ ያላችሁት እኛን የተኛነውን እንቅልፍ ያንቀላፋነውን ኦርቶዶክስ ነቅተን አትችሉ ምንድንል ስላደረጋችሁን እናመሰግናችኋለን እኛን ነው ከሞትንበት ቀስቅሰን ያነሳችሁ እኔ ደግሞ ሁሌም እንደምናገረው ዛሬ አይደለም 14 ዓመት ሙሉ እኔን የምታቁኝ የማልደራደረው ምንድነው ሃይማኖት ነምበር 1 አገሬ ነምበር 1 ቤተሰቦቼ በሶስቱ ጉዳይ አልደራደርም ስለዚህ አርጋችሁታል እኔ ይሄን ስለምናገር እናቴን አባቴን ልጆቼን ያሉኝን ዘቅዝቃችሁ ቴስት አርጋችሁኛል ስለዘቀዘቋቸው ቴንኪው አሳወቃችሁልኝ ልጆች የማፍርበት እናት የማፍርበት ልጅ ስላልወለድኩኝ ቴንኪው ስለዘቀዘቃችሁልኝ ብዬ በዚህ ማልናደር ስላችሁ አሁን ደግሞ በሃይማኖቴ ብቃላችሁ በሃይማኖቴ ደግሞ ስትመጡ እንደዚህ ነው ምላሽ የምንሰጣችሁ አርፋችሁ ተቀመጡ ከኦርቶዶክስ አናት ላይ ለቀቅ በሉ ካለቀቃችሁ እኛ ደግሞ ልጆቿ ስላለን ብላችሁ ዳቆሎቹን ልታሳድዱ አትችሉም ስለማትችሉ የልጁን ብር በዛው ልካለው እስቲ ልደምረው የተሰበሰበው ብር ሮሚ ዛሬ ጣይ ይወጣል አይደል አዎ እጣ ይወጣል ጓጉቻለሁ እንዴት ይደርስሻል
አይገርምሽም? እኔ ግን በዘመድ ሆኗል እኮ ያረጋችሁት ነው። እኔ እንዴት አይደርሰኝም? ሰው ሁሉ አንቺ ጋር ሲደርስ ታሽከረክረዋለች። ለዛ ነው። ማናት ሀና ልሳልልሽ እንደ ቡጣዬ ልሳልልሽ በስለት ይደርሳል እንዴ? እና ሻለችኝ እኮ ቡጣዬ እኔ ምስኪን እህት ናፍጣ እኮ ነው ያለኝ ሮሚ ናፍጣ ባለ ነው እንደ አንድ ቀን አንዷ ልጅ አንድ ጣይ ያላት እኛው ያለን እኮ ደረሰ። በብዛት ቢሆን እኮ ልጅቷ አንድ ጣይ ያላት ደረሳት። መጨረሻ ጣይ ቆረጠችው። ሮሚ 20 ምናምን እኮ ነው የነበራት ያኔ ቡጣ ያቡ በጣም ብዙ ማለት ነው። እኔ 4 ፍሬ ነው የነበረኝ። ከ4 ፍሬ እኮ ነው የደረሰኝ። አስቡ ይሄ የኔና ነው መሰከረ እኮ ቡጣ 99 ሆኖ አንድ ሰው ለቀደም ያቢ ነው እኮ ያልኩ ሰብስክራይብ ያቢ አርጎሻል። የኛ ያቡ እና ያቡ እኮ ያልኩሽ እሱን ነው። እኔ ማለት ሰርፕራይዝ በያት አልኳት እንጂ ስላት ያቡ የምትባይ እናመሰግናለን ትላታለች። ይገርማል። ያቡ ነው ጋብዘኝ ብዬ ግግም ነው ለነገሩ። እንትን ካለኩ ኢካማ ካለኩ ችግር የለውም። ክሬዲት ካርድ ይኖረዋል። አፈር ልብላለት ያብዬ ምን አባቴ ብሎ ነው የሚያረገኝ? አይ ዲኑ ችግር አለ። ሲምፕል እኮ ነው። አረበና እስቲ እናንተ ለምን ቪዲዮ ፎቶአችሁን አልቀየራችሁም? የዳቆላችንን ኦርቶዶክስ እዚሁ ነን ብለን እኮ ችግር የለም እኛ በኋላ እንቀይራለን። ቡታ የፈለገን ፎቶ አውርጅና ግሩፕ ላይ ልቀቂው እስቲ እንቀይር ፕሮፋይል። የፕሮፋይል የግሩፓችንንም እሱን አድርጊው እንቀይራለን። እንዲህ ነኝና ድርቤ ገብታል። ሮሚ አንቺ ፎሎ አድርጊ እንጂ ላንቺ ልኬልሻል ነበር። እሺ የገቡትን አናግራቸው ወይውጡ። ተመስገን ይሽከረከራል አልቆም። የኛው እዚህ ጋር ያለውን አስወጩ። እንደ ዳቢሎስ ጥቁር እንትን አድርጎ እዚህ የተቀመጠው ምንድን ነው? የሰማዕቷ ማውራት ፈልጋለች መሰለኝ። ከኔ አጠገብ ያለሽ አሁን እንዴት ዋላችሁ? እንደዚህ ቀጥል። የፈለግሽውን ፖለቲካ አካሄድ የፈለግሽውን በይት ግን ሮሚ ለሃይማኖት ያለሽ ተቋም ያለሽ ጠንካራነት እውነት እግዚአብሔር ይበልጥ የሚጠብቅሽ ይበልጥም ያጠንክርሽ። እኔ በፈለገ ጉዳይ አስተያየት ሊሰጥ ነው። ማንም ሰው ጻድቅ የለም፣ ማንም ሰው ንጹህ ሰው የለም። አይደለም ዲያቆን ይቅርና ማናችንም እንፈተናለን። Calm down! Understand? They're helping you now, Mom. Calm down! You don't take ሮሚ ፊልም ጀመርሽ እንዴ? ሰዎች ተባብረው አንድ በምንድን ነው ላክሽልኝ? ስትመሰጥ እኮ ፊቷን እያየሁ ተመሰጥኩኝ። የለም እኮ ሲጀመር እንትንሽ ቲክቶክሽ ፕራይቬት ነው ማለት ገብቻ አየሁሽ። ሀሳቤ ልጨርስ። ጨርሽ እና ማናችንም ንጹህ ሰዎች አይደለንም። በጣም የምታዘበው ነገር ምንድነው? እዛ ቤት የፈለጉትን ያወሩ፣ ሁሌ ምንም ነገር ይፈጠር እኛንም የኛዎቹ የሌለ እናራግባለን። በጣም ማለት እዚህ ጋር ማንም ሰው ፍጹም አይደለም። ዲያቆን ይፈተናል። በጣም ብዙ ፈተናዎች አሉና እዚህ ጋር ፈለገ እውነት ይሄን ነገር ተሳስቶ እንኳን ቢሆን የኛዎቹ ማህተብ ያደረገ ሰው እዚህ ጋር 407 ሰው አለ አይደል? እዚህ ጋር መታችሁ እየሰማችሁ በውስጥ ደግሞ እየሄዳችሁ በየኮሜንቱ ምትርመጠመጡ ሰዎች አላችሁ።
እባካችሁ ቢያንስ ለማህተባችሁ ስትሉ ዝም በሉ። ምክንያቱም እዚህ ጋር ወንድማችንን አንሽጠው፣ አሳልፈን ለጠላት አንስጠው። ቢያንስ በዚህ አንድ እንሆን። ማን እዚህ ጋር ሆነ ተሳስቶ እንኳን ቢሆን በውስጥ መስክን በውስጥ ፈለገ ተሳስተሃል ለምን እንደዚህ ያደረክ ብሎ መጠየቅ ይሻላል እንጂ ልክ እንደዚህ ቪዲዮ እየሰሩ እንደዚህ ምናምን ትንሽ ይከብዳል። እና ፈለገ ይለያል። እኔ በግሌ ፈለገ በጣም ልዩ ሰው ነው። ማናችንም ቲክቶክ እንጠቀማለን። በፊት ላይ ቲክቶክ ወደ 3 ዓመት ወደ 4 ዓመት ሆነኝ እኔ እንኳን ቲክቶክ ራሱ ማየት ከጀመርኩ። ያኔ ዱቄት በጣም የሚያስጠላ ነገር፣ ሴቶች ወንዶች የሚያደርጉት ነገር ለፎሎ ብለው ለላይክ ብለው ብዙ ነገር ይደረጋል ማህተብ አድርገው። ዛሬ ላይ ግን ማናችንም ብናይ ቲክቶክ ወጣቱ ጋብቻውን በቤተ ክርስቲያን የሚለቃቸው ነገሮች መንፈሳዊ ነገር ነው። ይሄ በማን ነው ከተባለ በፈለገ፣ በልደት፣ ባኪ፣ በሌሎችም እነሱን የእሱ ጓደኞች የእሱን ፈለግ ተከትሎ እሱ ጋር ቁጭ ብሎ የሚማሩ ሰዎች ናቸው ዛሬ ላይ እንደዚህ ህይወታቸው የተቀየረ። ዛሬ እኛ በፊት የምናውቃቸው ሰዎች አሉ በጣም በቲክቶክ በጣም እናውቃቸው በጣም ወንዶችን ለዝሙት የሚደረጉ ሴቶች ነበሩ የሚለቁት ቪዲዮ ላይቭ ገብተው እንደሚሰሩ። ዛሬ ላይ በፈለገ እነዛ ሴቶች ታሪካቸው ተቀይሮ ዛሬ ላይ በጣም ሰከን ያሉ ሴቶች ለብሶች አርያ የሚሆኑ ሴቶች ናቸው። ወንዶችም እንደዛ ብሶች እየተቀየሯል። እና ዛሬ ጠላት ነው ፈለገ አይደለም፣ ይሄ ጠላት ነው። ጥንተ ዲያብሎስ ደግሞ ሁሌ የሚያደርገው ነገር ነው፣ ይፈትናል፣ ሁሌ ያደርጋል። በዚህ ሰዓት ማናችን ፕሮፋይል ከቻልን ቪዲዮ እየሰራን ፈለገ ከጎንክ ነን ብለን ማጠንከር አለብን። ይሄ ለሱ የፈተና ምርቃት ነው። ማንም ሰው በሃይማኖቱ ሲፈተን በእግዚአብሔር ዘንድ ትልቅ ዋጋ እንዳገኘ እግዚአብሔር እንደሚጠብቀው እግዚአብሔር ሁሌም ከሱ ጋር እንደሆነ የሚያሳይበት ክርስቲያናዊ ፈተና ነው። እና ከቻላችሁ አትቅበጡ። እውነት አንዳንድ ግዴታ ያልሆነ ነገር እንድንናገር ታደርጉናላችሁ። በየኮሜንቱ የምትመጠመጡ ሰዎች አላችሁ። በእፎይ ጉዳይ ተናችኋል፣ ሁሌም እንትን ትላላችሁ። እና እዚህ ጋር እንድንሆን ይሄ ወንድማችን ነው። አንድ ሰው 3 ሰዓት 4 ሰዓት ቁጭ ብሎ የሰውን ችግር መስማት ማለት እኔ አላደርገውም። ማለት ቁጭ ብዬ ላይፍ ላይ ቁጭ ብዬ ለሊት አገልግሎት እያለብኝ ለሊት ቤተክርስቲያን አገልግሎት እያለብኝ እኔ ማታ እስከ 6 ሰዓት ቁጭ ብዬ የአንድ ሰውን ችግር ልሰማ አልችልም። ለ1 ሰዓት ለ2 ሰዓት እንደ ሰውኛ ሳስበው ግን የእሱ ቁጭ ብሎ ሰውን ተረድቶ የሰውን ችግር አዳምጦ ያን ሰው ከዛ ውስጥ መውጣት ማለት እኛ ስንሰማው እኛን ነገር ስናየው ልንገረም እንችላለን። ይሄ እኮ ቀላል ነው ልንን እንችላለን። ግን ለዛ ሰው በጣም ከባድ ነገር ነው። የሰውን ችግር ሰምቶ ያን ሰው ከዛ ውስጥ መርዳት ማለት ቀላል ነገር አይደለም። እና በጣም ፈለገ በጣም ምንም አይነት ቃላት አይገልጸውም። ሁላችንም አንድ የምንሆንበት ነው። እዚህ ጋር ፈለገን ብቻን ሰው ማሰብ ያለብን ነገ ጠዋት ደግሞ ፈለገ ብቻ ነው ፈለገንም ተከትለው እየመጡ ያሉ ሰዎች አሉ። እና ለሌሎችም ማጠንከሪያ እንዲሆን ሁላችን በአሁን ሰዓት ድምፅ ነው እንጂ የሚገባው ሁላችንም ፈለገ እንዲህ ነው ብለን ለላይክ እና ለፎሎ ብለን ወንድማችንን አንሽጣው። ማሰብ ያለብን ነገ ጠዋት ዛሬ ወንድሜ እንደዚህ ከሸጥኩት ነገ ጠዋት ቤተክርስቲያኔን ሌላ ነገር ቢመጣ እሷንም ለላይክና ለፎሎ ብዬ ገመኗን በአደባባይ ያወጣለሁ ማለት ነው ብለን ትንሽ ራሳችን እንጠይቅ። ይሄ ነገር ፈለገ ማለት አንድ ዲያቆን ነው። እሱን መናገር እንኳን ትንሽ ይከብዳል። ምክንያቱም ማዕረጉ ያስገድደናል፣ ማዕረጉ ያግደናል ዲያቆን የሚለው ነው። እና ቢሳሳትም የሰው ፍጹም የለም አይደለም። እሱ ማናችን እንፈተናለን። ዓለም ላይ የምንኖረው ደካሞች እንኳን የምንባል ሰዎች በሩቅ ሀገር የምንኖር ሰዎች እንኳን በሃይማኖት አንገታችን ላይ ብቻ ስላደረግን ያማተብ ብዙ ፈተኖች እንፈተናለን። እና ቢቻል በጸሎት እሱን እንዲበረታ አሁን ካለበት ዓላማ ከጀመረው ዓላማ እንዳይስተጓጎል እንዳይቀርብን በጸሎት እግዚአብሔር እንዲያበረታው በጸሎት ብናደርግ ፕሮፋይል ብንቀይር ቪዲዮዎች እንስራ በቻልና አቅም ከጎኑ እንደሆንን በፈለግነው ነገር እንትን እንበል። አካውንቱ እንዳይዘጋበት እየገባን ሼር ኮፒ ሊንክ እናድርግለት፣ የአቅማችን እናድርግ፣ ከጎኑ እንደሆንን እናሳየው። ሁላችን በሰዓት አንድ የምንሆንበት ነው። በአሁን ሰዓት ያ ሙስሊሙም ጴንጤውም ካቶሊኩም ሁሉም ሰው እየተነሳ ያለው ኦርቶዶክስ ላይ ነው። እና በአሁን ሰዓት ሁሉም ማህተብ
ያደረግ ሰው ሁላችንም አንድ ሆነን ቤተክርስቲያናችንን እንጠብቅ ይገባል። ዛሬ ፈለገ ሁሉም ላይ ስለተነሳ አይደለም ይሄ ነገር ዛሬ ፈለገ ላይም ሳይሆን ፈለገ ላይ የተነሳው ነገር ከቤተክርስቲያናችንም የምንሳተ አይቀርምና ፈለገ ተብሎ ከፈለገ ጋር አብሮ የምትያዙ ቤተክርስቲያን ነውና በአሁን ሰዓት ሁላችን አንድ ሆነን ይሄን ጊዜ ጠላትን ልናሸንፈው ይገባል ነው የምለው። ስላደመጣችሁ አመሰግናለሁ። መልእክት ካበዛው በጣም ይቅርታ። ችግር የለም እናትዬ። እሺ የገባኸው አውራ። ሰላም ቤተሰብ እንዴት ናችሁ? ሎሚ ሰላም አለን ሁሉ ሰላም። ኦኬ አንዳንዴ አሁን ይሄኛው ነገር ላይ አንየም በውስጥ ላኪልኝ ፕሮፋይል የማናችንም ሴንሲቲቭ የሚያደርገን ፓርት አለ ሰውነንና የሆኑ ነገሮች ሲኮኑ እቺ ነገር በጣም ሊሚት ማለፍ የለባትምና በደንብ አድርገን ማድረግ ያለብን ምክንያቱም ፈለገ እዚህ ጋር ላለ እንኳን ለሆነ በደንብ አድርገን ደርቢ ለሆነ እንኳን ምን ያህል ገብቶ ሲያረጋጋ የነበረ የሆነ ውስጣችን እንዲረሰርስ የሚያደርግ መልካም ወንድማችን ነው። እንደ አንድ ኦርቶዶክስ በደንብ አድርገን ከለላ መሆን አለብን ብዬ ነው የማምነውና መደረግ ያለበትን ሁላ አድርገን ከፊት መቆም ነው ያለብን ብዬ ነው የማምነው እና ሙሉን ከላይ ያለችው ስላለችው መደጋገም ነው የሚሆነውና ለወንድማችን ግን ሊሰጥ የሚገባውን ከለላ ከሚገባው በላይ መስጠት አለብን። አንዳንዴ ለማይረባ ነገር በደንብ እንደምንረባረበው በዚህ ጉዳይ ላይ በፕሮፋይልም እንደ እንትን ተሰጥቶ ሮሚዬ የሆነ ነገር ተሰጥቶ በደንብ መሳተፍ አለብን። ፕሮፋይሉም የሆነ ቻሌንጅ አይነት ሆኖ በደንብ አድርገን ይህን ቻሌንጅ መቀላቀል አለብን። ይሄ ቀልድ አይደለም ማለት የሚቀለድበት ቦታ አለ የማይቀለድበት አለና ይሄ ጉዳይ ምንም አይነት ቀልድ የማይሰጥ ስሜት የሚነካ ነገር ነውና ያተቻልነው ሁላ ፕሮፋይል በማድረግ ግን ያውንም ያላረኩት እንትኑ ስለሌለኝ ነው አሁን ነው ቀይራለሁ ራሱ ፕሮፋይሌን። ምክንያቱም አንዳንዴ ምንም ነገር ይሁን በዚህ ጉዳይ ላይ መደራደር አለብን ብዬ አላምንም። ግሩፕ አለ አንዬ ግሩፑ ካለ እዛ ላይ ዳውንሎድ ማድረግ ከቻልኩ ግሩፑን አላገኘሁትም ፕሮፋይል ለማግኘት ማለት ነው። ተቋረጥኩኝ እንደ ቤተሰብ ትሰማለህ ሁሉም እየሰሙክ ነው። ኦኬ ጋይስ እዚህ ያላችሁ ፎሎ አድርጉትና በውስጥ ላኩለት የፈለገን ፎቶግራፍ በውስጥ ላኩለት። እዚህ 384 ሰዎች ይልኩላል አንዳቸው ይልኩላል በውስጥ ፎሎ አድርገው አንተን ፎሎ ያደርጉና ይልኩልሃል። ጋይስ ሁላችሁም ቻሌንጁን ተቀበሉ። አውርጃት ብላክ የለ እስቲና አውርደኝ። ምን ነው ቡጣዬ? ማንን ነው? ቡጣን ሮሚ ቡጣን አውርጃት ብሎ አንዱ ጻፈ። መጤው ለበልና እኔ ልክላለሁ አባቱ ችግር የለም። ራሱ ከፎሎ ካረጉ ማን አባቱ ነው ያለው? ልከውልክ ይሆናል። ሮሚ ቲክታክ ላይ ሰማሽ? ሪካርድ ማድረግ እኮ ትችያለሽ። ድምጽ መለክ ልክ እንደ ዋትስአፕ። አረ ብስሬ ልክልሃለሁ በቴሌግራም። እሺ አንዬ እኔ እናት እሺ እየጠበቅኩሽ ነበር። ቆይቷል እኮ ቡጣዬ ነገር እኔ ላላክ የለ እንዴ ዛሬ ነው ያየሽው? እና ለኛ ነግረንሽ አንቺ ለራስሽ ከተላላክሽኛ የእውነት ማን ያስወረዳት አለ ሮሚያ አጠገቡ ፎቶ የምትልኪበት እንትን ላይ ሜሴጅ ስትገቢማ ፎቶ የምትልኪበት የፎቶ ምልክት አጠገቡ የቮይስ ልክ እንደ ዋትስአፕ አጠገቡ አለ እኮ። እኔ አይቻላቅም ሰምቼም ዛሬ ነው የሰማሁት። ግን ቡጣ ማን ያወረዳት? ራሷ ናት? እኔ እንጃ። አይ ራሷ አትመስለኝም። ሚዛናዊ ያላላሽ እኮ ነው ደች። ኦኬ ኤኒዌይ ለማንኛውም ሶሊ የቤተሰብ ነው ችግር የለም። በቴሌግራም ልክለታለሁ። በቃ ላኪለት። ማንም ብቅምቅም የሰው ልክ አቅም ቢያቅም አይጠነቀቅም። ወንድማችን ላይ የምታደርሱት ማንኛውም ጥቃት አይሳካም፣ ወደፊትም ስለማይሳካ
ራሳችሁ እየመረራችሁም ቢሆን ትውጡታላችሁ። ሙጣዬ መጣሽ። ሁለታችሁ ቤዛ ነኝ የማርያም ቤዛ ነኝ የቂርቆስ። ሰላም ናችሁ? ሮሚ ሰላም ሮሚ። አቤት ጤና ይስጥልኝ ሮሚ። ደህና ነሽ? እንዴት ዋልሽ? ጠዋት ገብቼ ነበረ እና አጋጣሚ ስራ ስለረፈደብኝ ያው ትቼ ሄድኩኝ። ትንሽ የራሴን ሀሳብ ሳልሰጥ። እንዴት ዋላችሁ? እግዚአብሔር ይመስገን። አውቀሽኛል ብዬ አስባለሁኝ። የባሪያው እህት ነኝ። ባሪያዊቱ ቂርቆስ አካል። እሺ እሺ እኔ ያው ስለፈለገ ትንሽ ለማለት ፈልጌ ነው። ቤዚክሊ ፎሎም አላረግሽኝ። በእውነት አላረኩሽም። የኔ እናት ይቅርታ አድርጊልኝ ውዴ። ነገር የለም አለማወቅ ሊሆን ስለምችል እና እሺ ሮሚ ይሄው ፎሎ አድርጊያለሁኝ። ይኸውልሽ ምን አለ መሰለሽ ስፔሻሊ ጠዋት የገባው ልጅንም አይቼዋለሁኝ። ፕሮፋይል የእመቤታችንን ነው አድርጎ የገባው። አንዳንድ ክርስቲያኖች እንዴት ነው በማወቅም ይሁን ባለማወቅ እንዴት ነው እንትን ያደርጋሉ፣ ላይክ ብሌም ያደርጋሉ ሰውን። ፈለገ አትናትዮስ እግዚአብሔር በሚያውቀው እኛም እንግዲህ ሚዲያ ላይ ውርውር እንደምንለው ማለት ነው ብዙ ክርስቲያኖችን ያጸና ለብዙ እህቶች ወንድሞች የደረሰ ሮሚዬ፣ እኔ የምነግርሽ ነገር የለም። ብዙ ነገር ታያለሽ ሚዲያ ላይ ስለሆንሽ እና አሁን የሚከሱት አንዳንድ ወንድሞች አሉ። በእርግጥ ከኛም ሆኖ ማለት ነው እኛ ውስጥም ሆነው ጠዋት ይነሳሉ ቤታቸውን ከፍተው ስለ ወንድሞች ክፋት ብቻ የሚናገሩ አሉ። ቱ ቢ ኦነስት ይሄ አልዋሽም። ይሄ ምንድነው? ቅናት አለ። በቃ ቅናት፣ አንዳንድ ጊዜ ቅናት አለ። ይሄ ደግሞ መሆን የሌለበት ነገር ነው። ሰው እንዴት ወንድሙ ላይ ይከሳል? ይሄ ደግሞ ዲያብሎስ ነው ወንድሙን የሚከስ ማለት ነው። ሶ እንደዚህ አይነት ልጆች አሉ። እኔ አሁን ጠዋት ገብቶ እህቴን እንደዚህ አድርጓታል ብሎ ያለው ልጅ በመቤት ይልሻለሁ ሮሚዬ፣ እስከ መጨረሻው መሄድ አለብሽ። ለምን ውሸት ነው የሚያወሩት። በብዛት ነው እምልሽ፣ በብዛት እያቀነባበሩ ምን እያደረጉ ነው የሚያደርጉት። እና በተቻለሽ መጠን ይሄንን ግን መሄድ አለብሽ እስከ መጨረሻው። ለምን ዋሽቶ መቅረት የለበትም ሮሚዬ። እኔ በጣም ነው የሚያወናብዱት የኛን ስለምስል አድርገው የቅዱሳንን የእንትንን እያደረጉ ያወናብዳሉ። ጴንጤዎች በጣም በቃ እኛ ላይ ነው የፈሰሱት ማለት ይቻልሽ ሮሚዬ። ለምን ምን ሊያገኙ ነው እኛ ላይ የሚፈሱ? ይኸውልሽ ምን መሰለሽ አሁን ሁሉም እስኪ ካየሽ ወደ ኦርቶዶክስ የሚመለሱ ምዕመናን በጣም በስተዋል። እሺ እና ይሃንን እንዴት ነው አሁን ፈለገ አትናትዮስ ጉድፍ አገኘንበት። እነሱ እኮ እንደዚህ ናቸው ብለው ስም ለማጥፋት ሮሚዬ። ኦኬ እኛ ሰዎች ነን። አናጠፋም እኮ ማለት አይደለም። ፈለገ እኮ አያጠፋም ማለት አይደለም። ግን የኛን ጥፋት ቤተክርስቲያኗ ላይ ለማድረግ ይሞክራሉ። እና ይሄ ነው ያስጨነቃቸው ጴንጤዎቹ ማለት ነው። አሁን እስኪ ምን አግብቷት ነው አንዳለች ጠዋት ተነስታ ፈለገ አትናትዮስ ብላ ከላይ ከታች ስታወራ የነበረችው ሮሚ እንቁርቲ ነች ምናምን አይዶን ነው የሆነች አለች ሴት። ፖለቲካውን ጨረሰች፣ ምኑን አናቆረች፣ ሴቶቹን ከሴቶቹ ጋር በቃላት። አሁን ደግሞ የት መጣች? ቤተክርስቲያን መጣች። እና ዊ ሃቭ ቱ ቲንክ ይሄን በጣም ማሰብ አለብን ብዬ አስባለሁ እኛ ኦርቶዶክሳውያን። እና እሷ ቆሻሻ ሴት ናት እንቁርቲ። ኦሮሞ ማህበረሰብ የጣላት የናቃት ኦሮሞ ማህበረሰብ ኦሮሞ ሆና ይገሉኛል። እነዚህ በይሄ በምስኪን በዚህ በኦሮምኛ የሚያወሩ የለም ድምጻቸው የገጠር አክሰንት የሆኑትን እናንተ እንዲህ የምታወሩትን አላምናችሁም ትገሉኛላችሁ እያለች በአደባባይ ያመናጨቀች የምታስወጣ ሚዲያ ላይ የሚታወቅ ኦሮሞም ቢነግራት አልሰማ ያለች ባለጌ ሴት ናት። እንደ ኦሮሞም እንዳትወቀስ ኦሮሞች የሚፈልጓት አይደለችም። ስድ ባለጌ አልጊ ናት። ሌላው ጋር ስትመጪ ደግሞ ጴንጤ ናት። ስለሱ ብታወራ አይገርመኝም። ኦርቶዶክስ ሆነው ግን ማህተም ኖሯቸው የምታውቂያቸው ስለሱ ጥላቻ የሚሰብኩ ካለ በፎቶ በስም በውስጥ ላኩልኝ።
እኔ ልክ ልካቸውን ነው የምነግራቸው። እታች ከፍ ዝቅ አድርጌ ነው የምሞልጫቸው። አዶን ጊቨሽት መጥቶ ሚዲያ ላይ ኦርቶዶክስ በኦርቶዶክስ ላይ ምቀኝነት ካመጣችሁ እኔ እየተከተልኩ ነው የምሞልጫችሁ እና ሂጅበት እና ተጽዕኖ ፈጥሮባችኋል። ወደዱም ጠሉም ኦሮምዬ በእውነት ነው የምልሽ ተጽዕኖ ፈጥሮባችኋል። ስለዚህ ትክክለኛ ኦርቶዶክሳውያኖች ግን ከወንድማችን ከፈለገ አትናቴዎስ ከዲያቆን ከፈለገ አትናቴዎስ ጋር መሆን አለብን እና ይሄ ልልሽ ነው። ጠዋት ምንም ስላልተናገርኩኝ ሮምዬ ቅር ብሎኝ ነው የወጣሁት። ወደ ስራ እየሮጥኩ ነበረ እና እችን አጋጣሚ ግን አግኝቼ ገብቼ ሐሳቤን ስለገለጽኩኝ በእግዚአብሔር ስም አመሰግንሻለሁ። ሁላችሁንም ኦርቶዶክሳውያን እወዳችኋለሁ። ምንም ነገር የለኝም። ግን ወንድሞቼ ላይ ስትነሱ ትዝ ካለሽ ሮምዬ ባለፈው አክሊል ላይ እንደዚህ ድንጋይ ሲወረውሩ ነበረ። እንደዚህ የማልፈው የለም አለፈው። አሁንም ፈለገ ያልፈዋል እና በጣም ነው የማመሰግነው ሮምዬ። ክብረት ያድልልኝ። ዝም አላችሁ። ሲጀመር እኮ ማለት ነው ሲጀመር ይሄን ሁላ ነገር እንዲደረግ ያደረጉት እኮ የሌላ ሃይማኖት ተከታዮች እኮ አይደለም። ይሄን ማወቅ አለባችሁ። የሌላ ሃይማኖት ቢያደርጉት ራሱ እንደዚህ አይገርመንም ነበር። የኛው የራሳችን ኦርቶዶክስ ተዋህዶ ነው ሃይማኖታችን ብለው ቤታቸውን ከፍተው የኛው የራሳችን ማህተብ ያደረጉ ማለት እነሱ ናቸው 24 ሰዓት ስለ ወንድሞች የሆነ ነገር ካገኙ እነሱ እንደዚህ ናቸው ብለው ምናሉ እኛን ወንድ ተከታይ ወይ ደግሞ ሰው ተከታይ ናችሁ አሉ። ምክንያቱም እነሱን የሚያዳምጥ የለም። ለምንድነው የማናዳምጣቸው? ንቀናቸው ምናምን አይደለም። ወንጌል አይሰብኩም፣ የፈጣሪን ቃል አይናገሩ። 700 እንኳን ያልሞላ ሰው ይዘው ልክ እንደ ተከታዮቹም እንደነሱ የስድብ እንትን ስላለባቸው የሚያዳምጡት ለዛ ነው። እና እነሱ ጋር ማንገባው ንቀት ምናምን ሳይሆን ማንም ንቋቸው ሳይሆን በስራቸው ነው። ሰው ደግሞ የሚከበሩ በስራው ነው። እና ወንድሞችን በቃ 24 ሰዓት የሚያጥላሉ የሆነ በቃ ትንሽ ነገር ካገኙ እነሱ ነው ሲያጥላሉ የሚውሉት። እና እኔ በዛ ጀማ ያለ ማማን ብዬ መጥራት አልችልም። ምክንያቱም ጀማ እዚህ ሚዲያ ላይ ያላችሁ ቲክቶክ የምትጠቀሙት ወንድሞቼ ታውቋቸዋላችሁ። ቢያንስ እነሱ ቤት እየገባችሁ በቃ ባትከታተሏቸው ባታዋቸው። የምሬን እንምላችሁ ምንም የሉኝም። አሁን ፎሎወሬ ምናምን አንስቻለሁ። ምክንያቱም በፊት ጥሩ ነገር እንትን ስለሚመስለኝ የእግዚአብሔርን ቃል እየተናገሩ ስለሚመስለኝ ፎሎ አድርጌያቸው ነበር። አሁን ግን እግዚአብሔር ይመስገን ምናቸውም አይመጣልኝም፣ አልከታተላቸውም። እና ለዚህ ሁሉ ተጠያቂዎቹ የኛዎቹ ናቸው። እነዛ ቢያንስ ጥላት አድርገው ይዘውናል። ችግር የለብንም። የሰው ልጅ ጠላም ወደደም ችግር የለብንም። ዋናው ፈጣሪ እሱ አንድ አምላኩን መያዛችን ነው። እና ዋናዎቹ እዚህ ደረጃ እንዲደርስ ያደረጉት እነሱ ናቸው። በአኬም ሰዓት ካያችሁ በቃ እነሱ ናቸው፣ የኛ ናቸው፣ የኛዎቹ ናቸው። እነዚህን ሰዎች እኔ ምን በህግ በቃ ቢጠየቁልን ብዬ እንትን በይነኝ። የምሬን ነው። በጣም ነው ለመስማት የሚቀፍ ነገር ነው የሚያወሩት ሁሌ። በቃ እንትና እንደዚህ ብሎ ይዋ እንደዚህ አድርጎ እንዲህ ልደታ ቃል ለድሃዎች። አሁን ለምሳሌ በጣም ኢትዮጵያ ውስጥ እንግዲህ ኑሮ ታውቃላችሁ እንዴት እንደሆነ። ስንት እንኳን መጽሐፍ ቅዱስ ምናምን ገዝተው ሊጠቀሙ ሊያነቡና የዕለት ጉርሳቸውን ገዝተው በልተው የማይኖሩ ሰዎች አሉ። ለነዛ ሰዎች መጽሐፍ ቅዱስ ለምን ሰጠ? ይሄ የቤተ ክርስቲያን አስተምሮ አይደለም ብሎ ሰው ቤቱን ከፍቶ እንዴት በዚህ ልክ በወንድሙ ላይ እንግዲህ አንድ ማህተብ ያደረገ ሃይማኖተኛ ነኝ ብሎ እንዴት እንደዚህ ብሎ የመናገር አቅም ሞራሉ ራሱ ይሄ ነገር እኮ ሊበረታታ የሚገባው ነው። ነገ ጠዋት አንድ የፕሮቴስታንት ፓስተር መጥቶ እንደዚህ ብሎ ምክንያቱም ያ ሰውዬ አያውቅም የእግዚአብሔርን ቃል
መጣን መጥቶ ሰብኮ ወደ ፕሮቴስታንት ይሄዳል ወይ ደግሞ ወደ ሙስሊም ይሄዳል። እንትና እንደዚህ ሃይማኖትን ቀይሩ እንደዚህ እያደረጉ በምን ባለማወቅ ይሄ ልጅ ሊበረታታ ነው የሚገባው። መጽሐፍ ቅዱስ ገዝቶ ቢሰጣቸው ቢያነቡ ወደ ቤተ ክርስቲያን ቢቀርቡ ወደ እግዚአብሔር ቤት ቢመጡ ምንድነው ችግሩ? ይሄ የቤተ ክርስቲያን አስተምሮ አይደለም ብላችሁ እንደዛ እንትን ከፍታችሁ ቤታችሁን ከፍታችሁ እኔ ለእናንተ ቃል የለኝም በእውነት በጣም ነው የምታሳዝኑ። በዛ ላይ ትላልቅ ሰዎች ናችሁ፣ በዛ ላይ ወንድ ናችሁ፣ በዛ ላይ ደግሞ ሃይማኖት አዋቂ ነን ብላችሁ ነው ይሄ ቤት ከፍታችሁ የምታወሩት። እና ይሄ ነገራችሁን ብትተው በቃ ተዋቸው። እውነት ለእኛ ተጉልን፣ ምክንያቱም ለእኛ ያስፈልጉናል። እኛ ቤተክርስቲያን በሌለበት ሀገር ነው ያለ ነው። እንዲህ ምን አደረጉ እነዚህ ሰዎች? እኛን ከማስተማር ውጭ ከመጨፈር ወደ መዘመር የወሰዱ ናቸው በእውነት በትምህርታቸው። እኔ እነሱ ከመጡ ጀምሮ ነው ብዙ ነገር በራሴ ላይ በህይወቴ ላይ የተለወጠው ነገር እኔና ፈጣሪ ነው የምናውቀው። ስለዚህ በቃ ከወንድሞቻችን ላይ እጃችሁን አንሱልን በመድኃኔዓለም። እውነት ስሜቴ የሆንኩኝ በጣም ይቅርታ። እና ሁላችሁም ቻሌንጅን ተቀላቀሉ። ቡጣዬ ኔትወርክ ነው። ፕሮፋይልሽን እኮ ቀይረሽ ነበር ስትገቢ ራሱን አደረገብሽ። አይ ችግር የለውም። እንደዛ ነው እኮ የሚያደርገው። ወጥቼ ስላልገባ በቀጥታ ወደዚህ ስለመጣው ነው። አይ እንደዛ ከሆነ እንትን ነው ወጥተሽ ስትገቢ ይስተካከላል። ሁሉም ፕሮፋይሉን እያደረገ ነው። ቻሌንጁን ተቀላቅሏል። ደስ ይላል በጣም። ሀሳብ ካላችሁ አውሩ። ሮሃማ አውሪ። ሰላም እንዴት ናችሁ? ብትኖር ደስ ይለኝ ነበረ። እሷም ሌላ ጊዜ እየሰማች እኮ ነው እናትዬ አለች። እሺ እሺ። አይ እኔ እንደዚህ ገብቼ ማውራት ብዙም አልወድም። ከስንት አንዴ እንደዚህ በጣም እንደው የሚነኩ ነገሮች ሲመጡ ነው የምገባውና አሁን ስትናገር የነበረችው ቲጂ ናት። አይ ዶንት ኖ እንግዲህ እሷ በጣም ተጠንቅቃ ይሆናል። የቤቱን ህግ አላውቅም፣ ግን አንዳንድ የኦርቶዶክስ እህት ወንድሞች በተለይ ወንድሞች በግል ጸብ በሚመስል ሁኔታ የግል ጸብ ምክንያቱም አሁን እኔ ኖ እኛ የግል ጸብ እኮ የለንም ስለ ቤተ ክርስቲያን ነው ስለ አስተምሮት ነው ሲሉ በጣም ነው የሚያስቀኝ። የእውነት ማለት ነው የእግዚአብሔርን ቃል እንደሚያውቅ ሰው እንደዛ ብለው ሲናገሩ በጣም ነው የሚያስቀኝ። እንዴ ስለ ቤተ ክርስቲያን ቅናትና ስለ አስተምሮ ስህተት ውገሩት ነው የሚለው እንደ እግዚአብሔር ቃል። እንኳን የራስን ወንድም ውገሩት ነው የሚል። ክርስቶስ በምድር ላይ ሲመላለስ አርያ ሆኖ ያስተማረን ምንድን ነው? ከኃጢአተኞች በጣም ከሰው ወደቁ ብሎ ከሚያስባቸው ጋር እየበላ እየጠጣ እየዋለ ሴተኛ ዳሪ ጎን ተቀመጠ፣ አረ ነካት እየተባለ አይደለ እንዴ ምህረትን ያሳየ። እኔ ከየት አምጥተው እንደዚህ አይነት ነገር እንደሚሉ አላውቅም። ደሞስ በህግ ምንሂድ ከተባለ እንደ ፕሮቴስታንት በየእንትኑ ነው በየቲክቶኩ በየአዳራሹ በየሰው በየግለሰብ እንደያተረጓጎማችን ነው እንዲያስተምሮ የምንቃወሙ። ህግ እኮ አላት ኦርቶዶክስ ቤተክርስቲያን። ያስተምሮ ችግር ካለ ያካሄድ ችግር ካለ አንደኛ የሚለው ቃሉ በትክክል መጽሐፍ ቅዱስ ላይ የሚለው ወንድምህ በእንደዚህ አይነት በደል ቢገኝ ብቻውን ይዘህ አናግረው ነው የሚለው። መጀመሪያ ብቻውን ይዘህ አናግረው፣ ምከረው። ወንድምክን ገንዘብ አድርግ መጀመሪያ እንዳታጣው በዛ ነገር ምክንያት። አልሰማ ቢልህ የቤተክርስቲያን አባቶች ይዘህ አናግረው። ከዛ በኋላ አልሰማ ቢልህ ለቤተክርስቲያን አሳልፈ ሰጥተው አንተ ከሱ ጋር ያለህን ነገር አቁም ነው የሚለው። እንዴ እኛ ኦርቶዶክስ እኮ እንደዚህ ፕሮቴስታንት 48,000 ምናምን ቦታ ሲበጣጠስ ሁሉም የኔ መረዳት ይሄ ነው የኔ መረዳት ይሄ ነው እያለ ሲበጣጠስ ኦርቶዶክስ አቋሟን ይዛ ጽንት ብላ አንድ ሁና የቆመችው
ህግ ስርዓት ስላለ በዛ ስለሚኬድ ነው። ማን ነው እነሱ እዚህ ጋር መጥተው የትምህርት ጃጅመንት አራጊ ያደረጋቸው? እንዴ ክርስቶስ አናቱ ያላረገውን እነሱ ያደርጋሉ እንዴ? እኔ ስም ለመጥራትም አልፈራም፣ የቤታችሁን ህግ ስለማላቅ ነው እንጂ። ለምን ራሴም ሄጄ ገስጨዋለሁ። በጣም ወዳጄ የነበረ ሰው ሮሚም ታውቀው ይሆናል፣ እዛው እንግሊዝ ሀገር የሚኖር ይሄንን ፈለገ የሚባል ልጅ ጠምዶት በጣም ብዙ ነገር። እኔ አሁን ይሄ ነገር ከመውጣቱ ከአንድ ቀን በፊት 80 ሰው ምናምን ይዘው ቁጭ ብለው እንደ ሀሜት ሰው እንትን የሚሉ በጣም አሳፋሪ፣ የእውነት በጣም አሳፋሪ። እንዴት ነው እንደዚህ አይነት ተጽዕኖ ፈጥሮ እነዛዛ መንደርን አንጫጭቶ ከምንም በላይ ይሄ እንደው ያስተምሮቱን ተውትና የፕሮቴስታንት አስተምህሮ ሰውን ቀውስ ነው ያደረገው የሚለውን እንኳን በመረጋጋት ለምንድን ነው የማትረጋጉት እያለ ስላጋለጣቸው እጅግ የሚናደዱበት ኢሞሽናል ስለማይሆን ኢሞሽኑን ስለሚቆጣጠር ይሄ ልጅ እጅግ የሚናደዱበት በጣም ተጽዕኖ የፈጠረን ሰው የራስ ወንድሞች 80 እና 60 ሰው ይዘው ቁጭ ብለው እንደባልቴት እንዴ! አሁን እነሱ ይሄ የቤተክርስቲያን አስተምሮ የሚለውን እንዲተውት ነው እኔ መነገር ያለባቸው። እኔ ስም መጥራት ካለብኝም እጠራለሁኝ፣ አልፈራም። ምክንያቱም እንደዚህ በአደባባይ ይገሰጽ ባስተምሮ ነው ካሉ የእነሱም አስተምሮ አደባባይ ላይ መገሰጽ አለባቸው። ይሄን ዜና ከመውጣቱ ከአንድ ቀን በፊት እዩ የሚሉት ልጅ ቤት ከፍቶ 80 ሰው ይዞ እያወራ በሌላ አካውንት ፈለገ መጥቶ የእናትክን እንደዚህ አድርጌ እንዲያስጠባታለሁ ምናምን አለ። ካን ዩ ኢማጂን? የሆነ ሰው የኦርቶዶክስ ቤተክርስቲያንን ወክያል እሱ አጠፋ ብለው የሚሉትን ነገር እነሱ በአደባባይ በወረደ እንደው ፈለገ ቢለው እንኳ ፈለገ ሰው ነው ባይ ዘ ወይ አት ዘ ኤንድ ኦፍ ዘ ዴይ ፈለገ ቢለው እንኳ እሱ ያስተምሮ ችግር ስላለብን ልናስተካክል ነው የሚል ሰውዬ በአደባባይ መጥቶ እንዲህ ብሎ ጻፈ ብሎ ይቺ ቤተክርስቲያን እንትን ብዬ አስተምሮቷን ልገልጥ ነው ያለ ሰውዬ ማለት ነበረበት። ከዚህ በላይ የግል ቂመኝነት ምን አለ? ከዚህ በላይ አለመብሰል ጋጦጥነት ምን አለ? አንዳንዴ ብላክ ኤንድ ዋይት ነገሮች አካፋ መባል አለበት፣ ዶማ መባል አለበት። ትህትና ተብሎ በዙሪያ ሲሽከረከር እንደዚህ አይነት ጥፋት እየመጣ ነው እንዴ! ፕሮቴስታንት እኮ እኔ አንድ ታሪክ የምታስታውሱ እዚህ ጋር ያላችሁ ሰዎች ካላችሁ ከሆኑ ዓመታት በፊት ተከስተ የሚሉት ዘማሪ እኔ እንደውም በዛን ሰዓት እንደዚህ በክርስትና የሚጸናሁ አልነበርኩኝም። አዳምጣለሁ መዝሙር። በዛ ሰዓት ደግሞ አዲስ ገና ወደ አሜሪካ መጥቼ በጣም ብሶት ላይ በነበርኩበት ሰዓት የነበረኝ አክሰስ ያስጠጉኝ ሰዎች ኮምፒውተራቸው ውስጥ የተከስተ የመዝሙር ሲዲ ብቻ ነው የነበረው እና የሆነ ከብሶታችሁ ጋር ሲያያዝ አንድ ነገር ልባችሁ ውስጥ ይቀራል እና በጣም እከታተል ነበር። ተከስተ የሚባሉ ሰው እየሰማው ነበረ ማለት ነው። ካስታወሳችሁ የወንድ ሚስት አማግጦ ቮይስ ኦፍ አሜሪካ ላይ ቀርቦ ነበረ። ቮይስ ኦፍ አሜሪካ ላይ የዛ ሰዓት አዲሱ የሚባል የቮይስ ኦፍ አሜሪካ ክርስቲያን ኦርቶዶክስ የሆነ ሰው ነው የማገጣት የተባለችውን ሴት ከነባሉ አቅርቦ እሷም ምስካር የሰጠች፣ ባልየውም ዲቴሉን ተናገረ። የሚዘገንን ዲቴል የዛኔ እንዲ ቲክቶክ ምናምን ኢቨን ፌስቡክ ላይ ብዙ ሰው በማይገባበት ይሄ እንዲ ብልግና በአደባባይ እንትን በማይበል ሰዓት ቪኦኤ ላይ እንደዛ አይነት ናሽናል የሬዲዮ ጣቢያ ላይ የሚዘገንን ግራፊክ የሆነ ዲቴል ተናግሮ ጉዱን አውጥተውበታል። እሱም ደግሞ አልካደም፣ አምኗል። እንዴት ነበር ያኔ ፕሮቴስታንቶች እሱን ዲፌንድ ያደረጉት? የንጉስ ዳዊትን ታሪክ እኮ ነው አምጥተው ያዛመዱት ተከስተን ለመከላከል። ንጉስ ዳዊት እንኳ ያ እንደ ልቤ ያለው እግዚአብሔር በዝሙት ወድቋል ከወታደሩ ሚስት ጋራ። ከዛ በኋላ ጭራሽ ደግሞ ጉዱን ለመደበቅ ወታደሩንም አስገድሏል። ግን ማቅ ለብሶ እግዚአብሔርን ይቅር በለኝ ሲል እንትን ብሏል። ስለዚህ ተከስተ ሰው ነው ብለው እዛ ድረስ ዲስታንስ ሄደው እኔ ያስታውሳለሁ ካምፔኑ እውነቱን ለመና